ሰላማችሁ ይብዛ እንደምን አላችሁ? በተመሳሳይ ርዕስ በሌላ በተሻለ ቪዲዮ ተገናኝተናል ማለት ነውና ጥያቄ ጠይቄያችሁ ነበረ የቴሌግራም ግሩፔ ላይ ብዙዎቻችሁ ቪዲዮ እንዲሰራ ፈልጋችኋል በዚህኛው ቶፒክ ላይ ፌስቡክ ላይም እንደዚሁ ጥያቄ አስቀምጬ ነበርና ሐሳቡ ምንድነው? ይሄኛው ሳምሃው የተሻለ ነው የተደራጀ ነው በእውቀት የሚነገር ስለሆነ በእውቀት የሚወራ ስለሆነ እንዲሁ ራሳቸውን የሾሙ የተነገራቸውን ነገር ብቻ አንግበው ከፊት ለፊታቸው አፖስትል ኦር ፕሮፌት የሚለውን ስያሜ ካስቀመጡ ሰዎች ጋር ሳይሆን ንግግሩ እየተደረገ ያለው ነገረ መለኮትን ከሚያውቁ ከተማሩ ተቃራኒውን ሳይድ ከሚረዱ ሰዎች ጋር የሚደረግ አይነት ኮንቨርሴሽን ስለሆነ የተሻለ ፍሬ ያለው ማለት ነው የተሻለ ያለውና በዚህ ቪዲዮ ላይ በጣም ራሴን ሃምብል ለማድረግ አስባለሁ። ራሴን ሃምብል አድርጌም ነው ማቀርበው። ለምን ሲባል በዚህ ቪዲዮ ላይ ትሪት የማደርገውን ሰው ኦር ሪስፖንድ የማደርገውን የምመልስለትን ሰው ከኔ በብዙ የሚሻል በጣም በብዙ የሚሻል ታላቅ ወንድም እንደሆነ ስለምረዳ ዲዛግሪ ማድረግበትን ወይም ያንተ መልከታ ትክክል አይደለም የምልበትን ፖይንት እሱን መልሶ ቻሌንጅ ሊያደርግ በሚችል እሱም ሄዶ ሊያገላብጣቸው ከሚችላቸው ሊያያቸው ከሚችላቸው ምንጮች ጋር በማነጻጸር ነው ይህንን ነገር የማቀርበው ሳቀርብ ማለት ነው። የመጀመሪያውን ቪዲዮ አይታችሁት ከሆነ ሐዋርያትና ነቢያት በሚለው ውስጥ ምንም ዝግጅት የማይጠይቅ እንዲሁ ዝም ብሎ እነሱ በመጡበት አመጣጥ የመለስኩላቸው ቪዲዮ ነው እንጂ ኢቨን የተዘጋጀውበትም ምናምን አይደለም። በዚህኛው ግን አንድ ወረቀቴን ሞልቼዋለሁ። የማነሳቸውን ሐሳቦች ቀጥሎ እየሰማን በምንሄደው ቪዲዮ ላይ የማነሳቸውን ሐሳቦች ሙሉ በሙሉ እዚህ ላይ ጽፌ ይዣለሁ ማለት ነው። ኦኬ ዳን ይሄንን ቪዲዮ የ12 ደቂቃ ቪዲዮ ነው። እንዴት ነው የምናደርገው? 12ቱ ደቂቃ በሙሉ እያቆምን እየቀጠልን ሪያክት የምናደርግ ከሆነ የሚሆን አይደለም። በጣም ነው የሚረዝመው። እንዲረዝም አልፈልግም። እኔም በተቻለኝ መጠን ፕሪሳይዝሊ ቱ ዘ ፖይንት ለማተኮር እሞክራለሁ። ነጥቦችን ብቻ ፎከስ ለማድረግ ለምን እንደዛ ዲዛግሪ እንደምናደርግ ለማሳየት ብቻ ነው ጥረት የማደርገው ማለት ነውና ሁለት ቦታ ነው የከፈልኩት። ጠያቂው ወንድማችን አክሊላ ወንድማችንን ሲጠይቅ የነበረው ማለት ነውና በሁለት ክፍል አድርጎ ነው የጠየቀው። ሲጠይቅ ሁለት ጥያቄዎችን ነው የጠየቀው። ስለዚህ የመጀመሪያውም ጥያቄ ሙሉ እናዳምጥና እዛ ላይ ሪያክት እናደርጋለን። ሁለተኛው ደግሞ ነቢያትን በተመለከተ ነው። የመጀመሪያው ሞሮ ሐዋርያትን በተመለከተ ነው። ስለዚህ አንደኛውን እናይና ሁለተኛውን እናስከትላለን ማለት ነው። ስለዚህ ድምፆቹን እየሰማን እንሄዳለን። እንደዛ መሆኑ ጥሩ ነው። ሪያክት ለማድረግም ይመቻል ብዬ አስባለሁ ማለት ነው። እና አክሊለንም በዚሁ አጋጣሚ ቴንክ ዩ ቬሪ ማች ልል እፈልጋለሁ ስላቀረብከውና እንደዚህ እንድንሰማ ስላደረግ። ከዚህም የተሻሉ ደግሞ ስትሮንግ አርጊመንቶች ይመጣሉ ብዬ አስባለሁ። አሁን ላይ የተነሱት ስፔሲፊካሊ ምን እንደሆኑ ስለሚታወቁ እነዛ ላይ ነው ፎከስ የማደርገው እንጂ ፉሊ ነገሩን ኢንጌጅ የሚያደርግ ነገር አይደለም፣ ወር በጣም አካዳሚክ ነገር አይደለም የማወራው። በዛ ልክም ቀርቧል ብዬ ስለማላስብ እንደዚህ ሰርፌስ ሌቭል ላይ ያሉ ከፊት ለፊት የምናያቸው ነገሮች ብቻ ስለሆነ የቀረቡት ማለት ነው። ስለዚህ በዛ ልክ ነው ኢንጌጅ የምናደርጋቸው ስናደርግና በዚሁ እንቀጥላለን ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ። መስማት ላለባቸው ሰዎች ደግሞ ሼር አድርጉላቸው። ብዙዎቹ የኔ የዩቲዩብ ተከታታዮች ሰብስክራይብ ያላረጋችሁ ናችሁ። አናሊቲክሱ ያንን ነው የሚያሳየው። ኮንሲደር ሰብስክራይቢንግ ማይ ቻናል ማለት ነው። ሰብስክራይብ ብታደርጉ ደስ ይለኛል። ኤኒዌይስ ሌትስ ጎ። የመጀመሪያውን ሴሽን ቪዲዮ የምናዳምጥበት ማለት ነው። እንቀጥል። ወደ እንመለስና ወደ ቃልዮት ወደ አስተምረው እንግዲህ በደንብ ከሚጠቀሱ ጥቅሶች ስክሪፕቸሮች አንደኛው ከሐዋርያትና ነቢያት ጋር በተያያዘ አንደኛው ኤፌሶን 2:20 ነው። እዛው ለኤፌሶን ላይ ደግሞ ምዕራፍ 4:11 ነው ምርኮ ማረከ ብሎ ለቤተክርስቲያን ስጦታ ሰጣ አድርጎ ከዛ የዚህኛው ላይ መሰረቱ ሐዋርያትና ነቢያት መሰረት እንደሆኑ ይናገራል። እነሱም ደጋግሞ ስለዚህ መሰረት ከተጣለ በኋላ አንዴ ነው መሰረት የሚጣለው። ከዛ በኋላ ግንባታ ነው እየተካሄደ የሚመጣው። መሰረቱ ሁለት ጊዜ ተደጋጋሚ አይጣልም። ስለዚህ ቤተክርስቲያን በሐዋርያትና በነቢያት መሰረት ኦልሬዲ ታንጻለች። አሁን የአገልግሎት ኦፊስ አሁን አያስፈልግም። አዲስ ሐዋርያትና ነቢያት አይኖሩም፣ መሰረቱ አብቅቷል እዛ ጋ ይላሉና
እሱኛውን ስክሪፕቸር አንተ እንዴት ነው የምትረዳው ከሚለው ልጀምር። አይ ቲንክ እሱ ትንሽ ለጠጥ የተደረገ ይመስለኛል። ስለ አሕዛብ መካተት ሐዋርያ ጳውሎስ የተናገረ ያለው እና እነሱ የተካተቱበት ይሄ ቤት ወይም ይሄ አዲሱ ህዝብ አዲሱ እስራኤልነት በሐዋርያቱ በነቢያቱ ስብከተ ወንጌል በዛ በጤነኛ ወንጌል እንደተመሰረተ የሚናገር ነው። አሁን እኛ ያንን በጣም ለጥጠ ነው መሰረት መስራቾቹ የተወሰኑ ሐዋርያት ናቸው፣ ከዛ በኋላ እነሱ አይደገሙም ወደሚል ነገር ያመጣነው ይመስለኛል። ወደ ራሳችን ፍላጎት ያመጣነው ይመስለኛል። በእኔ እምነት መሰረቱ አንድ ነው። ማይደገመው ወይም የማይለወጠው መሰረቱን የማይለወጠው በእኔ እምነት መሰረቱን የማይለወጠው ማለት ነው። የማዕዘን ድንጋይ የተባለው መሰረቱ ክርስቶስ ነው፣ ጤነኛ ወንጌል ነው። አሁን ገላትያ ላይ ሐዋርያ ጳውሎስ ምን ብሎ ይናገራል? እኔ ከሰበኩላችሁ ወንጌል ውጭ ማንም ቢሰብክ ብሎ ይናገራል። ቆሮንቶስ ላይም ደግሞ እንደዚህ ብሎ ይናገራል። እኔ መሰረትኩ ማለት ጤነኛ ወንጌልን ነው ያስቀመጠው። ሌሎቹ መጥተው ደግሞ እነ ኬፋ እና አጵሎስ ደግሞ መጥተው እዛ ላይ ይገነባሉ ብሎ ይናገራል። ስለዚህ መሰረቱ የማይነቃን ኢሪፕሌሰብል ነው፣ የማይከለስ የማይለወጥ ነው ብለህ የምትለው ኢየሱስ ክርስቶስ ነው። ያንን የሚሰሩ ሰዎች ግን ብዙ ናቸው። በነገራችን ላይ ሐዋርያት የምትለውን እንደው 12ቱ ናቸው ጳውሎስ ነው ብትል ነቢያት የምትላቸውን እኮ እዚህ ውስጥ መቁጠር አትችልም። ነገር ግን ቤተክርስቲያን በመስራት ሂደት ውስጥ መልቲፕል አካላት በመመስረት ሂደት ውስጥ መልቲፕል መሰረቱ በእኔ እምነት አይለዋወጥም። አንዱ በአንድ ክርስቶስ ላይ ነው የምንመሰርተው። ያንን በመመስረት ሂደት ውስጥ ግን ብዙዎች ይሳተፋሉ። በመመስረትም በለው በማነጽ ሂደት ውስጥ ለምሳሌ አሁን ይህን እንግዲህ ለሐዋርያትና ለነቢያት ነው የሚጠቅሱት። ፊልጶስ ሰማርያ ወርዶ ሰብኳል። ወንጌልን ሰብኮ ቤተክርስቲያን እዛ ተተክላለች። ወንጌላዊ ነው ብሎ ወንጌላዊ የሆነ ፊልጶስ ብሎ ነው የሚናገረው። እና ፊልጶስ ምንድን ነው ቤዚክሊ ያደረገው? በእርግጥ በኋላ ሐዋርያት መጥተው እጅ ይጭናሉ ምናምን ይጸልያሉ። ፊልጶስ ምንድን ነው ያደረገው? የክርስቶስን ቤተክርስቲያን መሰረት አይደል እንደዛ የጣለው ማለት ነው። አንድም ሐዋርያትና ነቢያት ለነሱ ለሆነች ለፓርቲኩለር ቲም ኤክስክሉሲቭሊ ለነሱ ብቻ ያደርጉታል። ግን ይሄ ማይለወጠው ምንድን ነው? አንዱ ወንጌል ማይለወጠው አንዱ ኢየሱስ ክርስቶስ የቤተክርስቲያን መሰረት የምትለው እንጂ ማይለወጠው ያንን ይዘው አንዳንድ ቦታ ላይ እኮ ይሄ አሁን ወንጌላዊ ፊልጶስን ብቻ እኮ አይደለም። ለምሳሌ ትልቋን የአንጾኪያን ቤተክርስቲያን የመሰረቷት እነማን ናቸው ብለህ ብትል አንኔምድ ሁሉ ናቸው እስከ ጭራሹ ማለት ስማቸውን በአግባቡ የማታውቃቸው ሰዎች ለግሪክ ወጥተው ወንጌል የተናገሩ ሰዎች ናቸው። ዴርፎር ይሄ በወንጌል በሌለበት ቦታ ላይ ሂዶ ኢየሱስ ክርስቶስን አዘ ፋውንዴሽን ሌይ ማድረግ የሚባለው ነገር ሁሌ የሚደረግ ነገር ነው። መሰረቱ አይለወጥም። መሰረት የሚመሰርቱ ሰዎች ግን በየጀነሬሽኑ የሚመጡ ናቸው። እኔ ጠቅሱን አንደኛ ለጠጥ አድርገውታል። እቺ በተለይ ሐዋርያትና ነቢያት ናት የምትለዋን እሷን ይዘው እሷ ሂስቶሪካሊ ነገሩን ለመቋጨትና ለማሰር የተጠቀሙት ነው እንጂ የሚመስለው እኔ በሚገባኝ የማንለውጠው የክርስቶስን መሰረት ነው። ያንን መጣል ግን መሰረት ባልተጣላበት ቦታ በሙሉ አሁንም ሂደው የሚጠሉ በርካቶች እንዳሉ ነው የማውቀው። መጽሐፉም እንደዛ የሚሰጠን ይመስለኛል። እንግዲህ ሀሳቤን ግልጽ ካደረኩ ኦኬ። የመጀመሪያው ፖርሽን ይሄኛው ነው የተነሳው ሀሳብ። ቀጥሎ ደግሞ ሁለተኛው ፖርሽን ይመጣል። አይነው ረዘም ያለ ነው። በዚህ ውስጥ አሁን በ4 እና 5 ደቂቃ ውስጥ የተነሳውን ሀሳብ ነው እንግዲህ ከፋፍለን የምናየው ማለት ነው። ኢንፋክት አንደኛው ፔጅ ላይ ያነሳዋቸው ሀሳቦች እስካሁን የተወሩትን ነው። እዛ ውስጥ መነሳት ያለባቸውን ሀሳቦች ነው ያነሳሁትና አስተውላችሁ ከሆነ ኤፌሶን ምዕራፍ 2 ቁጥር 20 የተለጠጠ ይመስለኛል የሚል ነገር ተናግሯል። ያም ደግሞ የእሱ ሀሳብ እንደሆነ አውርቷል። ሰው የግል ሀሳቡ ስለሆነ ተለጥጧል ብሎ ስለሚያስብ የግል ሀሳብን ደግሞ ምንም እንትን ማለት አንችልም። ግን የተለጠጠ አይደለም ነው። እነዛ ክፍሎች ላይ ቆመን ኤፌሶን ምዕራፍ 2ን ምዕራፍ 3ን ጥሩነቱ ሁለተኛው ሴሽን ላይ የእኛን አርጊመንት በደንብ የሚያጠነክር ነገር ስላስቀመጠ የፊተኛውን ሀሳቡን ኋላ ላይ እሱ ባነሳው ነገር አድርጌ ሁለተኛው ቪዲዮ ላይ ደግሞ እመለስበታለሁ። ኦር ሁለተኛው ፖርሽን ላይ እመለስበታለሁ። ሰው የተለጠጠ አይደለም ነው። ስለ አሕዛብ መካተት ነው የሚናገረው። የስ
አሕዛብ ከአይሁድ ጋር ሆኖ በአንድ ቤተሰብ በአንድ አካል ላይ እንዴት እንደሚተከሉ እንዴት እንደሚዋቀሩ ነው የሚናገረው። ነገር ግን ያን መናገሩ ብቻ ሳይሆን ይሄ መገለጥ ምዕራፍ 3 ላይ አሕዛብ ከአይሁድ ጋር በአንድነት በዚህ አካል ውስጥ የመዋቀራቸው ሚስትሪ ወይም መገለጥ ወይም ሚስጢር የተገለጠው በቀደሙት ዘመናት አይደለም፣ ኦር በቀደሙት ላሉ ህዝቦች አይደለም። አሁን ላሉ ቅዱሳት ሐዋርያትና ነቢያት ነው የተገለጠው። ሚስትሪው ማለት ነው መገለጡ ኦር ሚስጢሩ። ጳውሎስ እየደጋገመ ምዕራፍ 2 እና ምዕራፍ 3 ላይ የተናገረው ምንድነው ሲባል እንደነገርኳችሁ ሁለተኛው ሴሽን ላይ ራሱ ይህን ነገር ስለሚያነሳው በደንብ እዛ ላይ ሄድበታለሁ። እዚኛው ላይ ግን ሰርፌስ ሌቭል ለማውራት ያክል እነዚህ ሁለቱን ብቻ ነው ይሄ ሚስጥር የተገለጠላቸው እያለ የሚያወራው። ስለዚህ ስፔሻል ግሩፕ ናቸው። ፖይንቱ እኮ እሱ ነው። ይሄ ሚስጥር ኢንተረስትድ የሆነላቸው የዚህ ሚስጥር አገልጋዮች የሆኑት ጥቂቶች ብቻ ናቸው። እነማን ናቸው? አሁን ኤፌሶን ምዕራፍ 3ን ኢቨን ፔንቴኮስታል ስኮላሮች ያንን ቦታ ሪኮግናይዝ ያደርጉታል። ሜንሽን እያደረግን እንሄዳለን በኋላ ላይ። ኦኬ ሪኮግናይዝ ያደርጉታል። ስለዚህ እነዚህን እየደጋገመ ምዕራፍ 2 ቁጥር 20 ላይ መድገሙ፣ ምዕራፍ 3 ቁጥር 4 እና 5 ላይ ደግሞ እዛ ጋር መሰረት ነው የሚለውን ነገር መሰረት ናቸው የሚለውን ነገር ከተናገረ በኋላ መገለጥ ደግሞ የሚመጣባቸው ናቸው። ታነል ኦፍ ሪቬሌሽን ናቸው። ሚስጥር ኢንትረስትድ የተደረገላቸው ናቸው። እዛ ላይ ቆመን ነው እኛ እንዴት እንደምናንጽ የምንጠነቀቀው የሚለው ኮመን የሚያደርገን ነው። ማንም እዛ ላይ ክርክር የለበትም። ስለዚህ የሚሆነው ግን ይሄ ሚስጥር የሚሰጣቸው አውቶሪቲ ያላቸውን አይነት ሐዋርያት እያልን መጥራት እንችላለን ወይ? ነቢያት እያልን መጥራት እንችላለን ወይ? ከሆነ እንግዲህ አዲስ መገለጦች አሁን ላይ አሉ ማለት ነው። አዲስ መገለጦች አሁን ላይ በየቦታው ሊነሱ ይችላሉ። አሁን ላይ ሶኮልድ ፕሮፌትና አፖስትልስ ኦር ሐዋርያትና ነቢያት ተብሎ በሚጠሩ አካላት ራሱ ሚስጥርን መግለጥ ሊመጣ ይችላል ማለት ነው። ሁላችንም እናውቃለን። ምንም ሚስጥርን መግለጥ የለም በዚህ ሰዓት። አብርሆት ነው ያለው፣ የቃሉ ፍቺ ማብራት ነው ያለው እንጂ ማንም መጥቶ አዲስ የሆነ ሚስጥርን ሊነግረን አይችልም። ኦልሬዲ ምን ብሏል? በሐዋርያትና በነቢያቱ በኩል ተገልጧል ነው ተገልጧል። ለምሳሌ ወረድ ብሎ ምን የሚል ነገር ሲናገር እናያለን። ሐዋርያቱን እንደዛ ስፔሻል ግሩፕ ኦፍ ባንድ አድርገን ከጠራን ነቢያቱን እኮ መቁጠር አትችልም የሚል ነገር ሲያነሳ እናያለን። ነቢያቱን መቁጠር አትችልም። ኦኬ 1 2 3 4 ብለን 12 እንደምንለው ኦር ፕላስ ፖል 13 እንደምንለው የሆኑ ነቢያትን 1 2 3 4 5 ብለን ስለመቁጠር ነው እያወራን ያለ ነው። ኢሚዲየትሊ ያስከተለው ምንድነው? ካኖናይዝድ የሆኑ ናቸው። የሐዋርያቱ ጉዳይ ካነንን ከማዘጋጀትም ጭምር አንጻር ነው። መጽሐፍትን ጽፈውልናል። የተናገሩት ነገር ሞር ኦፍ አውቶሪቴቲቭ ነው። በዛ ልክ ለሐዋርያቱ ለነቢያቱ መናገር አንችልም። ለምን? ሜንሽን ራሱ አልተደረጉም። መቁጠር ራሱ አትችልም የሚል ነገር ሲናገር እናያለን። ኮት አደረግላችኋለሁ ግን አይዲያውን የመጀመሪያ ልናገር። ያ ከሆነ መስፈርት እኔ አሮን ቲንክ ፔንቴኮስታል ዲቫይኖች ኦር ፔንቴኮስታል ምሁራን ይህንን አርጊመንት አይከተሉም። ባይዞ ሐዋርያቱ ካኖናይዝድ የሆነ ነገር ስላስቀምጡልን እነሱ የተለየ ስልጣን ይኖራቸዋል፣ የተለየ ናቸው። ነቢይ ተብሎ በአዲስ ኪዳን በነቢይ ሴንስ የተጠራ ሰው ደግሞ መጽሐፍ ስላልጻፈ እነሱ ደግሞ ሴኮንደሪ ናቸው የሚል አይነት ኖሽን ያለው አርጊመንት ከፔንቴኮስታል ምሁራን አላየሁም እስካሁን። ቀጥሎ ከምጠቅሳቸው ኢቨን አውቶሪቴቲቭ ከሚሆኑ አካላት ማለት ነው። አውቶሪቴቲቭ ከሚሆኑ አካላት ማንን ልጥቀስላችሁ? ክሬግ ኪነርን ዋን ኦፍ ዘ ሊዲንግ ፊገርስ ኢን ፔንቴኮስታል እንትን ማለት ነው። ክሬግ ኪነርን ልጥቀስላችሁ። ኤፌሶን ምዕራፍ 2 ላይ ያለውን ምዕራፍ 3 ላይ ያለውን ከሁለት ጋር አያይዞ ነው የሚፈታው። ሐዋርያትና ነቢያት የሚለውን እንዴት እንደሚያይ ማለት ነው። አሁን ካኖኒካል የሆነ አውቶሪቲ ለሐዋርያቱ ሰጥቶ እነዛ እኮ ግን በስም ራሱ ልንጠራቸው አንችልም፣ ሜንሽን ልናደርጋቸው አንችልም የሚለውን እንዴት አስሮት በአንድ ትንፋሽ እንደሚናገር ተመልከቱ። ማን? ክሬግ ኪነር በሐዋርያት ሥራ ኮሜንተሪው ላይ ኒው ቴስትመንት ኮሜንተሪው ላይ ማለት ነው እንደዚህ ይላል። ምዕራፍ 3 ቁጥር 3 እስከ 5 ያለውን Paul's claim that God has now actively unveiled his truths through apostles and prophets ያዙልኝ። በአፖስትሎቹ ብቻ በኩል መጥቷል አላለም። በአፖስትልስ and prophets okay would underline for his hearers the uniqueness of the Christian claim ይላል ማለት ነው። ጳውሎስ ይሄኛው ሚስጥር ወይም መገለጥ
አሁን ባሉ ተመልከቱ ምን እንደሚል አሁን ባሉ now actively unveiled አሁን አክቲቭ ሆኖ የተገለጠው በማን በኩል በሐዋርያቱና በነቢያቱ የብሉይ ኪዳን ሐዋርያትና አዲስ ኪዳን ነቢያት አይደለም ባይዘ በእነሱ በኩልም የተገለጠው ሌሎች ክፍሎች ላይ አፊርም ተደርጓል እንደነ ጴጥሮስ መልእክቶች ላይ ማለት ነው አፊርም ተደርጓል እሱ እዚህ ጋር ግን ያለው ክሬግ ኪነር ደግሞ ቀጥታ ነው የወሰደው ሲወስድ ምን ብሎ የብሉይ ሐዋርያትና አዲስ ነቢያት እያልን አይደለም now unveiled የሆነው now actively unveiled የሆነው አሁን በሐዋርያቱና በነቢያቱ በኩል እየተገለጠ ያለው ምን ሚስጥር ይላል ማለት ነው ሚስጥር ምን ይላል would underline for his hearers that the uniqueness of the Christian claim ክርስቲያኖቹ ክሌም የሚያደርጉት ምን ያክል ዩኒክ እንደሆነ በሐዋርያቱና በነቢያቱ በኩል የመጣው ምን ያክል ዩኒክ እንደሆነ ያሳያል ይላል ማለት ነው ሰው ምን ለማለት ነው መገለጡ ካኖኒካል ለሆኑ ሐዋርያት ወይም ይህ መጽሐፍ ቅዱስን መጽሐፍ ለሚችሉ በስም ለምናውቃቸው ሐዋርያት የሚል ስልጣንን ከነሱ ጋር የመስፋት ጉዳይ ሳይሆን የነቢያቱን ኢቨን ባይጽፉ እንኳን አዲስ ኪዳን ላይ ነቢያት ተብሎ ሜንሽን የተደረጉት ባይጽፉ እንኳን ያ የሐዋርያቱ revealing the mystery unveiling the mystery የሚለው በአንድነት ሐዋርያቱና ነቢያቱ እኩል የሚነገርላቸው ናቸው ለምን ኤፌሶን ምዕራፍ 3 ላይ ያለው የብሉይ ብለን እንዳንፈታ አሁን ላሉ ቅዱሳት ሐዋርያትና ነቢያት ነው የሚለው ስለዚህ የክርስቶስ ሚስጥር እንዴት እንደሚገልጥ ተመልከቷልና አሁን ላሉ ቅዱሳት ሐዋርያትና ነቢያት ተገለጠ ከተባለ በሐዋርያቱ ስልጣን ነቢያቱም ሚስትሪ ኢንትረስት ተደርጎላቸዋል ሚስጥር ተካፍለዋል ማለት ነው ለክርስቶስ ቤተክርስቲያን መሰረት የሚሆነውን ነገር ሰጥተዋል ስለዚህ ካኖናይዝድ አልሆነም የሚለው አርጊመንት አቅም የለውም ነው ካኖኒካል አውቶሪቲ የለውም የሚለው አርጊመንት አቅም ያለው አይሆንም ማለት ነው አይሆንም ሶ ከሐዋርያት ውስጥ መካከል መጽሐፍ ከሆነ መጽሐፍን ያልጻፉ ሐዋርያት ስብከት ወንጌልን አልሰበኩም እንዴ ስላልጻፉ አውቶሪቲያቸው ያንሳል ማለት ነው ከነ ጴጥሮስ አንፃር ከጻፉት ከነ ዮሐንስ አንፃር ከጻፉት ስልጣናቸው ያንሳል ማለት ነው ስለዚህ ካኖኒቲው ስትሮንግ አርጊመንት አይሆንም ሐዋርያቱን ለመነጠልና ነቢያቱን እኮ ስፔሲፊካሊ ራሱ አናቃቸውም የተባለው ማለት ነው እዚህ ጋር ክሊነር እንደሚያስቀምጠው አሁን ላሉት አክቲቭሊ ሪቬልድ የሆነ መገለጥ አለ ሚስትሪ ሪቬል ተደርጎላቸዋል ሚስጥር ተገልጦላቸዋል ለማን ሐዋርያቱና ነቢያቱ ኦኬ ስለዚህ ሐዋርያና ነቢይ በዚህ ሰዓት የምንሾም ከሆነ እንደዚህ አይነት ሚስትሪ ስላለመደጋገሙ እርግጠኛ ልንሆን አንችልም ማለት ነው ያ ከሆነ ደግሞ መጽሐፍ ቅዱሳችን አልተዘጋም ማንም አሁን ላይ መጥቶ አዲስ መገለጥን ሊሰጠን ይችላል ማለት ነው ሊሰጠን ይችላል ሶ ቀጥሎ ያነሳው ሐሳብ ምንድነው ፊልጶስ ወንጌላዊ ነው የስ ወንጌላዊ ነው ፊልጶስ ሰማርያ ወርዶ ሰብኳል ቤተክርስቲያንም ተተክላለች አለ የስ ኦፍ ኮርስ ተተክላለች ግን እየተመሰረተች አይደለችም ቤተክርስቲያን እየተመሰረተች አይደለችም ቤተክርስቲያን አትመሰረትም ኦሬዲ በሐዋርያትና በነቢያት መሰረት ላይ ወድቋል ያ ነገር ተጥሏል ያ ነገር ስለዚህ ፊልጶስ ሄዶ ያደረገው ነገር ምንድነው ሲባል በተመሰረተው ላይ ተክሏል ቀጥሎ የሚመጣው አርጊመንት ያንን የሚያጠነክር ነው እሱ ያስቀመጠው ነው ኢንፋክት ከዚሁ ጋር አብሮ የሚሄድ ነው ለምን ሲባል የሚታወቁ አይደሉም የአንጾኪያ ቤተክርስቲያን ምናምን የሚለው ሐሳብ ስላለ ተራ በተራ ወርድ ይሄድበታለሁ ስለዚህ ምንም እንኳን ጥሩ ክሌም ያደረገው ነገር ምንም እንኳን መተው ሐዋርያቶቹ እጅ ብጭኑም የሚል ነገር ተነስቷል ጥያቄው ቅድም ወንድማችን እየደረደረ በመጣበት የማይለዋወጠው የማይቀያየረው ክርስቶስ ነው መሰረቱ ነው ሌሎቹ ግን ማንኛውም መጥቶ በሳቱ የነበሩትን ሊሆን ይችላል ሜንሽን እያደረገ ያለው ኢቭን አሁን ያሉትን እያሰበ ሊሆን ይችላል እያወራ ያለው ማንም መጥቶ ምን ሊሉ ይችላሉ ሊመሰርቱ ይችላሉ ወይም ያው አይቀየርም ባይቀየርም ግን እየመሰረቱ ሊሄዱ ይችላሉ አይነት ነገር ኦኬ እየመሰረቱ አይሄዱም እየተከሉ ነው የሚሄዱት ለምን ሌላ ምንም የሚጨምሩት ነገር ስለሌለ ማንም በዚህ ላይ እንዴት እንዲያንጽ ይጠንቀቅ ነው የተባለው ስለዚህ ፊልጶስ የሰራው ስራ ወንጌላዊ ፊልጶስ የሰራው ስራ ምንድነው ማነጽ ነው በዛ በሐዋርያቱና በነቢያቱ መሰረትነት ላይ ፊልጶስ በተከላት ወይም ፊልጶስ ባጸናት እዛ ጋር በተሰባሰቡ ማህበሮች ኦር ማህበር ስፔሲፊካሊ አንድ እንኳን ተናግሮ ቢሆን እዛ ጋር ያለችው የክርስቶስ ማህበር በሐዋርያትና በነቢያት መሰረት ላይ ታንጻለች ነው የሚሆነው ማለት ነው ኦኬ ፊልጶስ ግን ስራው ምን ነበረ ያችን ሎካል ማህበር ምን ማለት መትከል ማሰባሰብ ነበረ ስራው ግን ኦብቪየስሊ አንተም ማስሪያ አንቀጽ እንዳስቀመጥከው ሐዋርያቱ መገኘት ነበረባቸው
በአንድ ወንጌላዊ ዝም ብለህ መተህ የምትተክለው ነገር ስላልሆነ ስፔሲፊካሊ ይሄ ነገር የሚገናኘው የነገረ መለኮት ተማሪዎች በደንብ ታውቃላችሁ ሐዋርያ ሥራ ምዕራፍ 1 ላይ ካለው ጋር ነው። ከኢየሩሳሌም በሰማሪያ አይደለ እያለ ወደ ምድር ዳርቻ ይወጣል ወንጌሉን ያለው። ሶ እዛ ቦታ ላይ የተጠቀሱ ቦታዎች ላይ ነው ኢቨን ሐዋርያቱ የተገኙት። ጳውሎስ ሄዶ ኤፌሶን ላይ ያናገራቸው ክርስቲያኖች ራሱ እዛ ጌታን ተቀብሏል ወንጌልን ሰምተዋል ተብሎ የሚታሰቡ ሰዎችን ሄዶ ሲያገኙ እንኳን ኦርደሩ ምዕራፍ 1 ላይ ታሪክን በጥንቃቄ ሉቃስ ባስቀመጠልን ኦርደር ነው። ሶ ያ ኦርደር ምንድን ነው? በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ። ኦኬ። ስለዚህ ሰማሪያ ላይ መጥተው እጅ ሲጭኑ እናያለን። ኦኬ። ደን ኢየሩሳሌም ላይ ደግሞ ኦልሬዲ ስታብሊሽድ ሆና እናያለን። ይሁዳ ላይ ሲደረግ እናያለን። ሐዋርያቱ ግን መገኘት ነበረባቸው። ለምን? ዳይሬክትሊ ሲሰሙ የነበሩት እነሱ ስለሆኑ፣ ከእሱ ጋር ሲገቡ ሲወጡ የነበሩት እነሱ ስለሆኑ። ነገር ግን ነቢያቱ ጉዳይ ሲመጣ በኋላ ላይ ነቢያቱ ሁለተኛው ሴሽን የነቢያቱ ስለሆነ የነቢያቱ ላይ ደግሞ በደንብ እናወራለን። የነቢያቱ ሲመጣ ደግሞ አውቶሪቲው ራሱ ክርስቶስ ነው የሚሆነው። የብሉይ ኪዳን አቻ ናቸው። ባይዙ ያው አርጊመንት እንዳለ እናውቃለን። አርጊመንቱ ግን አቅም የለውም። ለምን? መለስተኛ ናቸው። የአዲስ ኪዳን ነቢያት የሚባል ትምህርት የለም። መለስተኛ አይደሉም። ልክ እንደ ኢሳያስ ስልጣን አላቸው። ልክ እንደ ዳንኤል ስልጣን አላቸው። ልክ እንደ ሙሴ ስልጣን አላቸው። ስልጣን ካላቸው ለምንድን ነው ጳውሎስ እንደዚህ ያለ ሀርሽ ቃላት ሲናገር የነበረው? የሆነ አቅጣጫ ከማሳየት አንጻር ሲናገር የነበረው ያ ምንን ነው የአውቶሪቲ መበላለጥን የሚያሳየው? ምንጩ እግዚአብሔር አይደለም ወደሚል ኮንክሉዥን እንዴት ነው የሚያመጣው? ብሉይ ኪዳን ላይ ብንሄድ እንኳን በነቢያቱ እንዴ በፕሪቪየስ ሪቬሌሽን ይጠና የለም ወይ? ይታይ የለም ወይ? የሚመዘኑት ኋለኞቹ ነቢያት ደቂቀ ነቢያትና አበይቶቹ ኢቨን በሙሴ በኩል በመጣው ኮቨነንት ውስጥ ተደርጎ አይደለም ወይ ሲታዩ ራሱ። ስለዚህ መመዘን እኩል አይደሉም የሚል ካልኩሌሽን አይሰራም በመጽሐፍ ቅዱስ። ጳውሎስ ቆሮንቶስ ቤተክርስቲያን ነቢያትን መመዘኑ ነቢያቱ ከሐዋርያቱ ያነሰ ስልጣን አላቸው፣ ምንም እንኳን የነቢያቱም የመገለጥ ምንጭ እግዚአብሔር ቢሆን ሐዋርያቱ ግን የበለጠ ስልጣን አላቸው የሚል አይነት አርጊመንት አይመሰርትም። ብሉይ ኪዳን ላይም ቢሆን በቀደሙት ነቢያት ነው ኋለኞቹ ነቢያት እየተዳኙ የቀጠሉት። ኦኬ። የቀደመውን መገለጥ ቀድሞ የመጣውን ያንን እውነት የሚጋጭ ነቢይ አትስሙት እየተባለ ነበር። ኢቭን ውገሩት እየተባለ ነበር። ኦኬ። አትፍሩት እየተባለ ሲነገር ነበር። ስለዚህ ወይ መደራረግ መመዛዘን የአውቶሪቲ መበላለጥን የሚያሳ አይደለም። ምንጩ እግዚአብሔር እስከሆነ ድረስ አጋቦስ ለሚናገርበት ዳይሬክት ሶርሱ እግዚአብሔር ከሆነ ጳውሎስ ለሚናገረው ዳይሬክት ሶርሱ እግዚአብሔር ከሆነ የሁለቱም ስልጣን እኩል ነው። ምክንያቱም የሁለቱም ምንጭ እግዚአብሔር ነውና። አስተውላችሁ ከሆነ ምን ይላል እዚህ ቪዲዮ ላይ? መሰረት አይደል የተጣለው አለ። በማን በኩል? በፊልጶስ በኩል። መሰረት አይደለም የተጣለው። መሰረቱማ ተጥሏል ኦልሬዲ። ቤተክርስቲያን ናት የተተከለችው። የክርስቶስ ማህበር ናት የተሰባሰበችው። ፊልጶስ መጥቶ የነገራቸው አዲስ መገለጥ የለም። ያ ደግሞ በምን ኮንፊርም ይደረጋል? ሐዋርያ ሥራ ምዕራፍ 11 ላይ በምሮ ኮንፊርም ይደረገው ከቤተክርስቲያን የሚላኩ ሐዋርያት መጥተው ያንን ነገር እጅ በመጫን ኮንፊርም ሲያደርጉ ታይቷል። አዲስ ነገር አላወራችሁም ማለት ነው ባጭሩ። አዲስ ነገር አላወራችሁም ማለት ነው። ስለዚህ ፊልጶስ ቤተክርስቲያን መሰረት አልጣለም። ምንድን ነው ያደረገው? በተጣለው ላይ እንዴት እንዲያንጽ ተጠንቅቆ አስተማረ። ያ በማን ተረጋገጠ? በሐዋርያቱ ተረጋገጠ። ስለዚህ አዳዲስ ሐዋርያት እየዞሩ ቤተክርስቲያን ሊመሰረቱ የሚችሉ አሉ። አዳዲስ ነቢያት እየዞሩ ቤተክርስቲያን ሊመሰረቱ ይችላሉ የሚል አርጊመንት ከዚህ መመስረት አንችልም ማለት ነው። አንችልም። ስለዚህ ሐዋርያት እንዲገኙ የተፈለገውም ያንን ነገር ለማጽናት ነው። አንጾኪያን የመሰረቷት ቅድም ያልኳችሁ ማለት ነው አንኔምድ ሁላ ናቸው። አንኔምድ ማለት በስም ራሱ አልተጠቀሱም ነው። የኔ ጥያቄ ዋይ ዳዝ ኢት ማተር? ለምሮ ማተር የሚያደርገው በስም አለመጠቀሳቸው? ማተር የሚያደርገው በአፖስቶሊክ አውቶሪቲ ውስጥ ይታወቃል ወይ የሚለው ነው እንጂ እነዛማ ከሆነ አሁን አፍሪካ ውስጥ የተመሰረቱትን ወደዛ ኤዥያ ሩቅ ኤዥያ ላይ የተመሰረቱትን ሁሉ ከ12ቱ አንዱ እየሄደ መመስረት ነበረበት የሚል አናሎጂ ልንሰራ ነው። which is በጣም ዊክ የሆነ ማለት ነው። ዊክ የሆነ ነገር ግን እነዚህ የተበተኑት ናቸው። ሐዋርያ ሥራን ስናጠና የምናገኘው በእስጢፋኖስ መገደል ምክንያት የተበተኑት ናቸው። ሄደው በየስፍራው ወንጌልን ሰበኩ። ከሐዋርያቱ ቀጥታ የሰሙ ማለት ነው። ወንጌልን ሰበኩ። በዛ አካባቢ ላይ ክርስቶስ ማህበር ተመሰረተ።
የቱ ጋ ነው ይሄ አሁን መሰረትን እንዲጥሉ አድርጓል የሚል ሎጂክን እንድንከተል ሊያደርግ የሚችለው? አንጸዋል የሚል ነገርን ግን ሊያስከትል ይችላል። ተጠንቅቀው እንዴት ማነጽ እንዳለባቸው እየተጠነቀቁ አድርገውታል ማለት ግን ያስችላል። ኦኬ፣ ስለዚህ አንኔምድ መሆናቸው ዳትማች ማተር የሚያደርግ ነገር አይደለም። አሁን ላይ ላለው ነገር አርጊመንቱ የቱ ጋር እንደሚጠቅም ነው ግራ የገባኝ ነኝ። አንኔምድ ስላልሆኑ ምን እነዚህ አውቶሪቲ ያላቸው ነው እንዳንል እዛ ሐዋርያ ስራ ላይ የተበተኑት ናቸው። በፊልጶስ መገደል ምክንያት፣ በስጢፋኖስ መገደል ምክንያት የተበተኑት ናቸው ሄደው እዛ ጋር የመሰረቱት የሚል ኦልሬዲ ባክስትሪ ስላለ ማለት ነው። ደን ደግሞ አፖስቶሊክ እውቅና አለው፣ ሐዋርያዊ እውቅና አለው። እዚህ ላሉት ሐዋርያዊ እውቅና አላቸው የላቸው? ሐዋርያ ሥራ ምዕራፍ 11 ቁጥር 22 እስከ 26 ኢቨን ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተባሉ የሚለው የመጀመሪያዊቱ ነን ጀዊሽ ሳይሆን ጀዊሽ እና ጀንታይል ቅልቅል የሆነ የመጀመሪያዊቱ ቤተክርስቲያን ተብላ የምትጠራው እሷ ናት። ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተብሎ ተጠሩ። ክርስቲያን የሚለው ቃል ቴክኒካል በሆነ ወይ ለመጀመሪያ ጊዜ የገባበትን ቦታ ተብሎ የሚጠራው እሱ ነው ማለት ነው። ምን የሚል ሀሳብ ሌላ ተነስቷል? ወንጌል በሌለበት ቦታ ሄዶ ክርስቶስን አዘ ፋውንዴሽን ሌይ ማድረግ የሚል ነገር ተነስቷል። አስተውላችሁ ከሆነ ሁለተኛው ቪዲዮ ላይ ትሰማላችሁ። ሐዋርያቱን ስፔሻሊ ፕሪቪሌጅድ እንደሆኑ ይናገራል። ይሄ ወንድማችን ማለት ነው። የተለዩ ናቸው፣ ያ ሳምሃው የተለዩ ግሩፖች ናቸው የሚል ነገር ይናገርና እነዛ የተለዩ ግሩፖች የሚያደርጉትን ነገር ደግሞ መላው ምዕመን ኦር ተጠንቅቄ ነው ማወራው ተራው ምዕመን ሌላው በየቦታው የተበተነው ሁሉ ሊያደርገው የሚችል አይነት ነገር አድርጎ ደግሞ መልሶ ያቀርባል። እዚህ ጋር ምን ይላል? ወንጌል በሌለበት ቦታ ሄዶ ክርስቶስን አዘ ፋውንዴሽን ሌይ ማድረግ ይችላሉ ሌሎች። ኖ አዘ ፋውንዴሽን አይደለም ሌይ የሚያደርጉት። ፋውንዴሽኑማ ኦልሬዲ በሐዋርያትና በነቢያት ተጥሏል። ግን እነዚህ የተበተኑቱ ምንድን ነው የሚያደርጉት ሲባል ፋውንዴሽን ኦር መሰረት መጣል ሳይሆን መሰረቱ ላይ ማነጽን ነው የሚሰሩት። ስለዚህ ለቃላቱ መጠንቀቅ አስፈላጊ ነው ለቃላቱ መጠንቀቅ። ለምንድን ነው ሐዋርያው ጳውሎስ ደጋግሞ እንዲሁም በዕብራውያን ላይ ከተመሰረተው በቀር ሌላ አንመስርት፣ የተመሰረተው ላይ እንዴት ማነጽ እንዳለባችሁ ተጠንቀቁ እያለ የሚነግረው? በየተካሄደበት የሆነ ማህበር መሰባሰቧ መሰረት መጣል ነው ተብሎ የሚፈታ ከሆነ ለምንድን ነው ሌላ እንዳንጥል እንጠንቀቅ የሚለው? ዕብራውያን ላይ ሌላ መሰረትን ዳግማ አንመስርት ለምንድን ነው የሚለው? ደን የተመሰረተው ላይ እንዴት እንድታንጹ ለምን ተጠንቀቁ ነው የሚለው? እንዴት እንደምትመሰርቱ ተጠንቀቁ ለምን አይልም? ቃላቶቹ ራሱ ሲግኒፊካንት ናቸው። ምንም የሚመሰረት ነገር የለም በዚህ ሰዓት። የሚታነጽ ነገር ነው ያለው፣ የሚተከል ነገር ነው ያለው። ለዛ ነው ሞደርን ዴይ በሰልፍ ፕሮክሌምድ አፖስትልስ ኤንድ ፕሮፌትስ መስራችና ባለራእይ እያሉ የሚያወሩት ከዚህ ቅዠት በመነሳት ነው። ራሳቸው ውስጥ ያስገቡት ነገር አለ፣ የሆነ እነሱ እየመሰረቱ እንዳለ የሚያስቡት ነገር ማለት ነው። ኖ ወይ ምንም አዲስ የሚመሰረት ነገር የለም፣ ተመስርቷል። እነዚህ ናቸው የመጀመሪያዎቹ ሀሳቦች። እዚህ ጋር ጫፍ የነካ ናቸው። ኦኬ፣ ጫፍ ላይ የነካ ናቸው ሀሳቦች ሁለተኛው ላይ ይደገማሉ። ሁለተኛው ላይ በደንብ ይደገማሉ። ሞሮፌ ክርስቶስን ከማየት አንጻር እንደ አርጊመንት መቅረብ የለበትም፣ ይሄን ብቻ ነው ወይ ክራይቴሪያ ምናምን የሚሉ አንድ ላይ የተነሱ ሀሳቦች አሉ። ሁለተኛውን ፓርት እንስማው፣ በደንብ አድምጡትና ሰከንድ ሴሽን ደግሞ በዚህ በኩል ያስኩት አለ፣ እሱን አብረን የምንቀጥል ይሆናል ማለት ነው። እናድምጣቸው። ሐዋርያትና ነቢያትን ያው በአዲስ ኪዳን አገልግሎት ኮሽን አንድ የሚደረግበት አንደኛው ሐዋርያት ኢየሱስ ክርስቶስን ባይኑ ያየ መሆን አለበት የሚል አርጊመንት ይመጣል። ያን አይ ቲንክ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ አልነበርክም ብለው ሲጠይቁት ያን ምላሽ ይሰጣል። አላየሁትም ምን ብሎ ይከራከራል። ለሱ እንትና ከሱ ተነስቶ ይመስለኛል ይሄኛው አንደኛው ሐሳብ ይመጣውና ኢየሱስ ክርስቶስን ፊዚካሊ አብሮት የነበረ አብሮት ያየ ሌላ እሱን ሐዋርያት ሥራ ምዕራፍ 2 አንድ ነው ምትክ ሲያደርጉ እሱም ላይ ከዮሐንስ ጀምሮ አብሮት የነበረ ብለው እሱንም
ምስክርነት ያመጣሉ። ስለዚህ እዛ ጋ ያሉት ፋንክሽናሊም በፖዚሽንም እዛ ጋ ያሉት ሐዋርያትና አሁን ሐዋርያት ተብለው የሚጠሩ አይገናኙም፣ ወይም ደግሞ እነሱ ሌላ ናቸው። እንደዛ መሆና ያን ኳሊፊኬሽን ሚት ማድረግ አለባቸው። አንደኛ ይላሉ ከሐዋርያት ጋር ከነቢያት ጋር በአዲስ ኪዳንና በልዩ ኪዳን የመሲሁን መምጣት ተናግረው አብቅተዋል ስራቸውን። መሲሁ መጥቷል። ከዛ መሲሁ የተናገረው ቃል ስብከት በሙላት እጃችን ላይ ያለ፣ አሁን ነቢያትና ሐዋርያት አያስፈልጉንም፣ የትንቢት አገልግሎት አብቅቷል፣ እሱን ማምጣት ነበር ዋናው ሚሽኑ የሚል አርጊመንት ለሁለቱም ያመጣሉና የአዲስ ኪዳን የነቢያት ጸጋና ሐዋርያት አሁን የምንለው አገልግሎት መጽሐፍ ቅዱስ ላይ ከነበረው ከኢየሱስ ክርስቶስ ጋር ከነበሩት ሐዋርያት እንዲሁም ከነበሩት የብሉይ ኪዳን ነቢያት ከምናውቃቸው ነቢያቶች ጋር ምንድነው ልዩነቱ? ይህንን አርጊመንትስ እንዴት ታዋለ? ያው ሐዋርያትን በተመለከተ በሆነ መንገድ የ12ቱ ሐዋርያት ዲስቲንክት ይመስላሉ፣ የተለዩ ይመስላሉ። ጌታ የመረጣቸው እነሱ ልዩ መሆናቸው የሚገባ በተለይ ያው ይሁዳ ሲጎድል የሚተኩበት መንገድ 12 ማድረጉ ሲምቦሊክም ነው፣ የእስራኤል ታድሶ ምልክትም ነው እና በነቢያት የነበረው ተስፋ እስራኤል ከእንደገና ትነሳለች፣ አንድ ትሆናለች የሚለው ተስፋ በእነሱም ነው የተፈጸመው። ማለት እነሱ በመመረጣቸው እና በእነሱ ሚሽን ውስጥ ኒው ኢዝራኤል መርጅ እንደምታደርግ የሚያሳይ ሲምቦሊክ ነምበርም ነው። ቴርፎር ዳን ነምበር ፕሪዘርቭድ ነው። ቴርፎር አይ ውድ ሴ የጌታችን ሐዋርያቶች በዛ መንገድ ያ ፕሪቪሌጅ የተሰጣቸው ናቸው፣ ዩኒክ ናቸው። ከዛ በኋላ ግን ሌሎች ሐዋርያቶች መጥተዋል። ጳውሎስም መጥተዋል፣ በርናባስም መጥተዋል፣ ያዕቆብም መጥተዋል፣ ሌሎችም መጥተዋል። ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ጌታችንን ያየ የሚለውን እኔ አንድ ቦታ የሚነሳ ፕሪንሲፕል ነው። አንድ ቦታ ነው አይደል የሚነሳው፣ ከዛ በኋላ አይነሳም። ምናልባት አሁን አንተ የማቲያስን አንስተዋል። ነገር ግን የማቲያስን ሲያነሱት የማቲያስን ባነሱትበት መንገድ ጳውሎስን ቢመዝኑት ይወድቃል። ምክንያቱም ጳውሎስ ጌታችን በምድር ላይ በሚያገለግልበት ጊዜ ከመጀመሪያው ጀምሮ እስከ መጨረሻው ምስክር የነበረ አይደለም። በኋላ ነው ያየው፣ ዲያስፖራ ነው። ምናልባት በስጋ ወራት ሐዋርያ ጳውሎስ ማነው ጌታችን አይቶት እንደሆነም አናውቅም። ዴርፎር የማቲያስ መስፈርት ለጳውሎስ አይመጣም። የማቲያስ መስፈርት 12 ውስጥ ለመግባት ነው የሚሆነው። ጳውሎስ ግን ያው ይሄንን አንደኛ ቆሮንቶስ ምዕራፍ 9 ላይ ያለውን ሲያነሳ ከብዙ መስፈርቶች መካከል አንዱን ምን ያደርጋል? ጌታችንስ አላየሁትም ምን ይላል? should we take that as a requirement for like አፖስትል ለመሆን ሪኳየርመንት መሆን አለበት ብለን መጠየቅ አለብን። ዋን ታይም ስለሆነ የተነሳው ማለት ነው። ፐርሲስተንት ኮንሲስተንት ቢሆን ትላለህ። የሐዋርያነት ማህተም የሚለው አለው እኮ። የሐዋርያነት ማህተም የሚለው መጽናት፣ ፍሬ ማፍራት ምናምን ነው። ከዚህ አየም ብለህ ከምትለው ሁለት የሚያሰጋኝ ነገር ምን መሰለህ? ለምሳሌ በርናባስ ጌታን ይየው አይየው እርግጠኛ መሆን አይችልም። ሐዋርያ ግን ተብሏል አይደለ? ሐዋርያ ግን ተብሏል። ጌታን ይየው አይየው ግን እርግጠኛ መሆን አትችልም። ዴርፎር እሱንም ጥያቄ ውስጥ ይጥልብሃል። ዴርፎር እኔ ይሄንን በዚህ ሪኳየርመንት ላይ ብቻ ፕላስ ደግሞ ምን መሰለህ ሰብጀክቲቭ ነው። ሰብጀክቲቭ ነው ማለት ነው ጌታን አይቼዋለሁ ቢልህ አንድ ሰው በምድር የምታረጋግጠው ማረጋገጥ አስቸጋሪ ነው የሚሆነው። በራእይ አይቻለሁ ምናምን ብሎ ቢልህም አስቸጋሪ ነው የሚሆነው። ወይም ሊልህም ይችላል ሐዋርያ ከሆነ ነገ እኮ ጌታን አይቼዋለሁ ብሎ ሊልህ ይችላል። እና እስቲ አብረን እንየው ደግሞ ልትለው የምትችለው ነገር አይደለም። ቬሪ ዲፊካልት ነው። ቬሪፋይ ለማድረግ ቬሪ ዲፊካልት ነው። አንለስ ዩ ዋንት ቱ ሰፖርት ሐዋርያት የሚባል ነገር አቁሟል ለማለት ይሄንን ክርክር እያነሳው ከሆነ ብቻ ነው የሚጠቅምህ። ለዛ እያነሳው ከሆነ ይጠቅማል። አለበለዚያ ግን እኔ አይ ቲንክ እዚች ጋር ያለችውን ስበን የአፖስትልሺፕ አንደኛው ክራይቴሪያ መሆን አለባት፣ አንድም ብትነሳ የግድ ነው መሆን አለባት ብለን የምንል ከሆነ የሆኑ ሌሎች ኢምፕሊኬሽኖችን ስታይ የሚመጣ አይደለም። ለበርናባስ አይረዳህም። ቬሪ ሳብጀክቲቭ ነው። መልቲፕል ሪኳየርመንቶችን ይዘህ በዛ አፖስትልሺፕን ብታጸድቅ ነው የሚሻለው ብዬ ነው የማስበው። ነቢያቶችን በተመለከተ ሁለት ነገር እንላለን። አሁን በቴዎሎጂ ካኖኒካል ፕሮፌትስ ብለን ምንላቸው አሉ እና ደግሞ የጉባኤ ነቢያትን ብለን ደግሞ ምንላቸው አሉ። የኦቲ ነቢያትና የአዲስ ኪዳን ነቢያት አይነት ነገር አይደለም። የኦቲ ነቢያትና የአዲስ ኪዳን ነቢያት አይደለም። የኦቲ ነቢያትና የአዲስ ኪዳን ነቢያት ሰም ፎርም ኦፍ ኮንቲኒቲ ነው ያለው። በእኔ እምነት ኮንቲኒቲ ነው ያለው ማለት ነው። ጥቂቶች ረመነንቶች ብቻ ይለማመዱት የነበረውን ጸጋ በአዲስ ኪዳን ዩኒቨርሳላይዝድ ነው የሆነው ማለት ነው። ያ ይሰፋል። በወንዶችና በሴቶች ላይ መንፈሴን አፈሳለሁ ብሎ ይናገርና አዲስ ኪዳን ውስጥ
መንፈስ ቅዱስን የሚቀበሉት ሲሰፉ ነው የምትመለከተው። ሶ ዳት ካይንድ ኦፍ ዳይናሚዝም ነው የምትመለከተው በኦቲ እና በአዲስ ኪዳን እንጂ የኦቲዎቹ እንደዚህ ናቸው፣ የኦቲዎቹ ካኖኒካል ናቸው፣ የአዲስ ኪዳኖቹ ካኖኒካል አይደሉም የሚል አይደለም። ነገር ግን ካኖኒካል እና ካኖኒካል አይደሉም ስል ማለት ነው ካኖኒካል የምንላቸው ጥቂቶች ናቸው። በቅዱስ ቀኖናው መጽሐፍ ውስጥ የተሳተፉ ከሆኑ እነሱ ልዩ ናቸው አይደለ እንዴ? በቅዱስ ምክንያቱም እነሱ ግራንደር የሆነ አማኝ ማህበረሰቡን እምነት የሚገዛ መገለጥ ይሄ አሁን ሌላው የማይጋራው መገለጥ ተቀብለዋል። ለምሳሌ ጳውሎስ ቆሮንቶስ ላይ መመልከት ይችላል እኮ ነቢያት አሉ በቆሮንቶስ። ነገር ግን ነቢያቶቹ ምን ያደርጋቸዋል? እንደዚህ አድርጉ እንደዛ አታርጉ እያለ መመሪያ ይሰጣል። ካኖኒካል ነው እንላለን። ካኖኒካል ነው ማለት ነው እግዚአብሔር ቅዱሳት መጽሐፍትን እንዲጽፍ እና ይሄ ግራንደር የሆነውን ቤተክርስቲያን የምትመሰረትበትን መገለጥ እንዲዘግብ ሁሉ ተሰጥቶታልም ዘግቦታልም ብለን እናምናለን። ሶ ኢን ዳት ሴንስ ከሆነ በዚህ ውስጥ የተሳተፉ ነቢያት ሙሴም በለው ማንም በለው አይደገሙም። በዛ ሴንስ አይደገሙም። ቅዱሳት መጽሐፍትም አይጻፍም። ይሄ ነገር ግን ይሄ ኮቨነንቱን ኢንተርፕሬት የሚያደርጉ በብሉይ ኪዳን ውስጥ እግዚአብሔርን ወክለው ኪዳኑን እየተረጎሙ ህዝቡን የሞግቱ የነበሩት በአዲስ ኪዳን ደግሞ ይቀጥላሉ። ኒው ኮቨነንቱን ኢንተርፕሬት የሚያደርጉ አፕሮፕሪየት የሚያደርጉ እዛ ላይ ቆሞ የሚያገለግሉ ነቢያቶች ግን ይቀጥላሉ። ደግሞም መልቲፕል ኤግዛምፕሎችን ማንሳት ትችላለህ። ትንቢት የሚናገሩ በጣም በርካታ ሐዋርያ ስራ ውስጥ ይጠቀሳሉ። ያው የምታውቃቸው ናቸው። የፊልጶስ ሴት ልጆች እና አጋቦስ ራሱ ሲላስ ነብይ ነበረ ብሎ ይነግርሃል፣ ያነሳልሃል፣ እንደዛ ያነሳልሃል። ዴርፎር እንግዲህ ካላወሳሰብኩት እንደዚህ ብንል ይመስለኝ። መልካም እንደሰማችሁት ነው። ሁለተኛውን ፓርት እዚህ ላይ መነሳት ያለባቸውን እያነሳን እንቀጥላለን ማለት ነው። ፈኒ ነገሩ ቀድሞ ከተወራው ነገር ጋር የሚጋጭ ነገር አላስተዋላችሁ? አለሰ እንደ አዘርዋይዝ ሐዋርያትና ነቢያት የሉም ለማለት ካልሆነ በስተቀረ እነዚህ መስፈርቶች አይሆኑም ካለ በኋላ መልሶ ምን የሚል ነገር ይናገራል? ኢን ሳም ሴንስ እነዚህ ሐዋርያቱ ዲስቲንክት ይመስላሉ፣ ስፔሻል ግሩፕ ይመስላሉ አለ ማለት። አሁን ያሉት ስፔሻል ናቸው አይደል? እናንተ አሉ የምትሏቸው ፕሮፌትስ ኤንድ አፖስትልስ ሐዋርያትና ነቢያት ሳማው ምን ይመስላሉ? ዲስቲንክት ማለት የተለየ ማለት ነው። ስታዩ ራሱ የምትለዩዋቸው የሚታወቁ ማለት ነው ናቸው። አፖስትል እገሌ አሁን አእምሯችሁ ላይ የመጣው አፖስትል እገሌ እንደዛ ነው። ከዛ እንደዚህ አይነት ሐዋርያነት ቀርቷል ለማለት ካልሆነ በስተቀር የሚያስኬድ አይደለም። ጳውሎስም ላይ የምናያቸው ነገሮች አሉ፣ ተራ በተራ እናያቸዋለን እነሱ ነው። ስለዚህ ያ ስለማያስኬድ ቆሟል ለማለት ካልሆነ በስተቀር አርጊመንቱ አያስኬድም። ክላሽ አያረግም። መልሶ የተለዩ ናቸው እነሱ ማለት የተለዩ ስለሆኑ እኮ ነው የሉም የምንለው። እኛ ኮንሲስተንት ነን። እነዛ ስፔሻል ግሩፕ ስፔሻል ባንድ ኦፍ ፒፕል ስለሆኑ የማይደገሙ ስለሆኑ ነው የሉም የምንለው። እዚህ ጋር ወንድማችን ዩኒክ ናቸው ካለ በኋላ ቆሟል ልትሉ ግን አትችሉም። ሃው ምን በሚባለው ሎጂክ ነው ይሄኛውን ሊያስኬድ የሚችለው? ምን በሚባለው ሎጂክ ነው የሚያስኬድ ነው? ወይስ ትላንት እንዳለው ሰከንድ አንድ ምናምን አሉ ብዙ ያለፋ መለስተኛ ምናምን ነው? ያኛው 100% ነው ግን ይሄኛው 80% ነው ምንለው አይነት አካሄድ አለ ነው? that's a contradiction, clear flat contradiction. ኦኬ ጳውሎስ ኢየሱስን ማየቱ አንድ ቦታ ላይ ብቻ የተነሳ ሐሳብ ሲሪየስሊ አንድ ቦታ ብቻ ላይ ነው የተነሳው ሐሳብ ነው ወይ ምዕመናን? አንደኛ ቆሮንቶስ ምዕራፍ 9 ላይ ብቻ ነው የተነሳው ጳውሎስ ኢየሱስ ክርስቶስን የማየቱ ጉዳይ። ደን ማየቱ ደግሞ ምንን ያጠነክርለታል? አሁን ፔንቴኮስታል ስኮላሮችን ተራ በተራ እናያለን። ኦኬ ይሄ ለኢቨን ለክላሲካል ፔንቴኮስታሊዝም የማይሆን አይነት ላይን ኦፍ አርጊመንት ነው በወንድማችን በኩል የቀረበው ማለት ነው። አንድ ቦታ ላይ ብቻ ነው የቀረበውና እሱን ይሄ አዘ ወርኪንግ ፕሪንሲፕል ሁሉም ቦታ ላይ ያደረግን መፍታት አንችልም። እንችላለን። ሲጀመር አንድ ቦታ ላይ ብቻ አይደለም የቀረበው። ኦኬ ለሲ አንደኛው አንተ ያልከው አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ጀምሮ ያለው ነው። ሁለተኛው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 ላይ ያለው ነው። ለኔ ታየኝ
ባይዞይ ምዕራፍ 15 መግቢያውን ጀምሮ እስከ 9 ያለውን ስታዩ ታየኝ የሚሉ ቃላትን ደጋግሞ 3 ጊዜ እና ከዛ በላይ ያህል ይጠቀማል። ቁጥሩ እርግጠኛ ስላልሆንኩ ነው። 3 ወር 4 ሊሆን ይችላል። ታየኝ፣ ለነዛ ታያቸው፣ ለኬፋ ታየ፣ ለወንድሙ ታየ፣ ከዛ በኋላ ለ12ቱ ታየ፣ ከዛ ለእኔ ታየ። ለምንድናት እቺ ታየ የተደጋገመችው? ለሐዋርያቱ ታየ ነግሮ ለምንድን ነው ለእሱ መታየቱን የደገመው? እንደውም ይሄኛው ነው ሞር ስትሮንግ የሚሆነው 15 ላይ ያለው። ለምን? ራሱን ኢኩዌት ያደረገው ከቀደምት ሐዋርያት ጋር ነው። በአይነ ስጋ ከሱ ጋር ሲገቡ ሲወጡ ከነበሩት ጋር ወይም 3 ዓመት ተኩል አብረው ሲገቡ ሲወጡ ከነበሩት ጋር ነው እኩል አድርጎ እንደ ጭንጋፍ ለመሆን በስተመጨረሻም ለመጣው ለኔ ምን አለ? ታየ። በአንድ ጊዜ ከ500 ለሚበልጡ ሰዎች ታየ። በራእይ በህልም 500 ሰዎች በአንድ ሄሉሲኔት አደረጉ። ህልም አዩ ነው። በአካል ሲገባ ሲወጣ 40 ቀኑን አይተውታል። ፖስት ሪዘሬክሽን ኤክስፒሪየንስን ስለሆነ እያወራ ያለው። ከዛስ ለ12ቱ ታየ። 12 የሚለው እሱ ቅድም ባወራበት ኢቨን የክዳን አስፔክት አለው። ኦልሬዲ ይሁዳ እንደጎደለ እየታወቀ ነው 12ቱ ተብሎ የሚጠራው። ስለዚህ እንደ ቡድን በአንድነት የሚጠራበት ነው። ያ ታየ። ለ12ቱ በህልም ነው የታየው? በራእይ ነው የታየው? ለኬፋ ታየ። ለአንድ ግለሰብ ለኬፋ በህልሙ ነው የታየው። ጳውሎስ ደግሞ ለእኔ ታየ ሲባል የሱ ራእይ ነው። we call this dishonest exegesis እንለዋለን። ኦር ሌላ ስም አለው exegesis እንለዋለን ማለት ነው። ዲስኦነስት የሆነ አፈታት ነው የሚሆነው። ይሄ ሐዋርያቱ አዩት ባለበት ነው ታየኝ ያለው። ለኬፋ ታየው በተባለበት ነው እኔም አየሁት ያለው። ከአንደኛ ቆሮንቶስ ምዕራፍ 9 ይልቅ ይሄኛው ይጠነክራል። this one is so strong even ከምዕራፍ 9 ይልቅ። አሁን እሺ ምዕራፍ 9 ቁጥር 1ን ጠቀስን፣ ምዕራፍ 15ን ጠቀስን። እዛው መጽሐፍ ላይ ያለው አሁንም እዛ ቦታ ላይ ብቻ ነው ያለው? ነው። ምን ጋር ተጠቅሷል? ሐዋርያ ሥራ ምዕራፍ 9 ቁጥር 3 ላይ የራሱን ኤክስፒሪየንስ በሚናገርበት ቦታ ላይ ተገለጠለት። ድምፅ ሰሙ። አጠገቡ የነበሩ ሰዎች በራእይ ነው እየሰሙ ያሉት። ፐርሰናሊ ክርስቶስ ያልመጣ ከሆነ እዛ ቦታ ላይ ለምን ታሳድደኛለህ ብሎ የመጣው ፊዚካል ካልሆነ ሌሎቹ እዛ ከሱ ጋር የነበሩ ወደ ከተማይቱ ሲነግዱ የነበሩ ደማስቆ ሲሄዱ የነበሩት እነሱም በራእይ ነው ያዩት። ድምፁም በራእይ ነው የሰሙት። ኢትስ ፊዚካል። በብርሃን ተገለጠለት። ሂሳውሄን አይቶታል። ደን ኤክስፒሪየንሱን ምዕራፍ 22 ቁጥር 6 እስከ 10 ባለው ደግሞ ያንን የደማስቆን ሲናገር አሁንም እንደታየው ይናገራል ማለት ነው። ቢያንስ 4 እና 5 ቦታዎች ላይ የጳውሎስ የማየቱ ጉዳይ ዲስከስ ተደርጓል። አንድ ቦታ ላይ አይደለም ወንድማችን፣ አንድ ቦታ ነው። እሱም አንደኛ ቆሮንቶስ ምዕራፍ 9 ካለው ይልቅ ኢቨን አንደኛ ቆሮንቶስ ምዕራፍ 15 is a strong argument። ለምን ፔንቴኮስታል ሊቃውንቶቻችንን እጅግ የምንወዳቸውንና የምናከብራቸውን እነሱን ለምን አናማክራቸውም? በዚህ ጉዳይ ላይ ማየት መታየት የሚለው ላይ ምን እያሉ እንደነበረ ለስጎ። ለምሳሌ ጎርደን ፊ በአንደኛ ቆሮንቶስ እዚህ ጋር እንደምታዩት ማለት ነው በአንደኛ ቆሮንቶስ ምዕራፍ 15 እዛ ላይ በተናገረው ኮሜንታሪው ላይ ምን የሚል ነገር ያስቀምጣል? ተመልከቱ። the mention of the appearance to all the apostles leads Paul directly to his own experience። 12ቱን ሐዋርያት ወይም ለሐዋርያቱ መገለጥ የሚለው ታያቸው የሚለው ያ ጳውሎስ የራሱን ኤክስፒሪየንስ እንዲናገር አድርጎታል። and last of all ቅንፍ ውስጥ ያስቀመጣትን ተመልከቱ። መጨረሻ ላይ ለኔ ተገለጠ። what does it mean? ሐዋርያቱ ከላይ all the apostles ብሎ ነው የመጣው። then ለነሱ በተገለጠበት then ለኔ የተገለጠው is in the last time ነው ይላል ማለት ነው። በመጨረሻው ጊዜ ላይ ነው ለኔ የተገለጠው። what does it mean? we can conclude that በዚህ ኤክስፒሪየንስ እንደ ጳውሎስ ክርስቶስን ድጋሚ ሊያየው የሚችል በሐዋርያት ተርታ ሊጠራ የሚችል ማንም የለም። ኬስ ክሎዝድ። ወደ መስገድ ቤት እንሸኘዋለን ማለት ነው። ጎርደን ፊ ያንን ወርድ ነው በጣም ስትሮንግ የሚያደርገው። ምን ይላል? and last of all ከሁሉም መጨረሻ ከማን
500 ሰዎች በላይ የተባሉት ኬፋ የተባለው ያዕቆብ የተባለው 12ቱ የተባሉት እነሱም በሙሉ ሜንሽን አደረገና እንደ ጭንጋፍ የሚሆን በመጨረሻ ለመጣው ለኔ ሐዋርያ ተብዬ ልጠራ ለማልገባ ለኔ ለምን የክርስቶስን ቤተክርስቲያን ስላሳደደ ኢቭን ወርዱን አያችሁት? ሐዋርያ ተብዬ ልጠራ ማልገባ ለምን እንደሚል ሐዋርያነት ክርስቶስን እንደው ተከትለውታል። ይሁዳ ላይ አይተውታል፣ ሰማርያ ላይ አይተውታል፣ ጌርጌሴኖን ላይ አይተውታል፣ ወደ ኢያሪኮ ላይ አይተውታልና ያዩት ሁሉ ሐዋርያ ነው የሚለውን ነገር እንዳንቀበል ሐዋርያነት የሚለውን ነገር ስፔሻል ያደርጉ አይመስላችሁም? ተብዬ ልጠራ ማልገባ ተብሎ መጠራት እንደዚህ ኢዚ ቢሆን ኖሮ እችኛውን አርጊመንት አይጠቀምም ነበር ጳውሎስ ማለት ነው። ሐዋርያ ልሆን የማልገባ ለእኔ በስተመጨረሻ ታየ። ደን መጨረሻ ላይ የታየው ለጳውሎስ ነው። ከጳውሎስ በኋላ መጥቶ ክርስቶስን አይቻለሁ የሚል ሐሰተኛ ነቢይና ሐሰተኛ ሐዋርያ ነው። we can conclude that ከጳውሎስ በኋላ ተከትሎ መጥቶ አይቼዋለሁ ማለት የሚችል ሰው ካለ ሐሰተኛ ነቢይና ሐሰተኛ ሐዋርያ ነው። ለምን? ላስት ኦፍ ኦል ከ500ዎቹ ከኬፋ ከያዕቆብ ከ12ቱ በኋላ እኔ ነኝ መጨረሻ ላይ ያየሁት ነው ያለው። ላስት ኦፍ ኦል ከሁሉ በስተመጨረሻ። ኦኬ ላስት ኦፍ ኦል ሂ አፒርድ ቱ ሚ ኦልሶ ለእኔም ተገለጠልኝ። as to one abnormally born or እንደ ጭንጋፍ ለመሆን የሚለው ነው። as noted earlier 9:1 ነው እያለ ያለው ምዕራፍ 9:1 የምዕራፍ 9:1ንም እንዴት እንዳብራራ እደግምላችኋለሁ። ይሄ ምዕራፍ 15 ነው። as noted earlier አረና 9:11 አለ። 9:11 ላይ እንደተቀመጠው Paul is here referring to his having seen the risen Lord on Damascus road. ጳውሎስ እዚህ ጋር እየተናገረ ያለው በትንሣኤ የመጣውን ኦር ከሙታን የተነሳውን ክርስቶስን እንዳየው ነው። እንዳየው ነው። አይቶታል፣ እንዳየው ነው። ኦኬ ከዛስ which he did not consider a visionary experience but an actual resurrection appearance of a kind with others in this series. ህልም ሳይሆን ራእይ ሳይሆን እሱን ያዩ ተብሎ በተዘረዘሩት በዛ መስፈርት ማየቱን ነው እየተናገረ ያለው። ይህንን ማን ነው እያወራ ያለው? ቀጥሎ ያለውን አንብቡ። የፔንቴኮስታል ቴዎሎጂ ውስጥ በፔንቴኮስታል እምነት ውስጥ እጅግ የሚከበር ስልጣን ያለው የነገረ መለኮት ምሁር ጎርደን ፊ ከነሱ እኩል ነው ያየው። ኤክስፒሪየንሱ እንደዛ ነው። ሌላው መማሩ መግባት መውጣታቸው ባይዘው የሆነ ታንኳን አብሮ ስለመጓዛቸው አይደለም። ባይዘው አይደለ ኢያሪኮ ሲወርድ አብሮ መውረዳቸው አይደለም። ገርገርሰኒዮን ሲመጣ እዛ መምጣት እሱ አይደለም ፖይንቱ አይደለ። what does mean ኤቭሪ ቲቺንግ መመስረት የሚለውን ስለሆነ እያወራን ያለ ነው። በሐዋርያትና በነቢያት መሰረት ላይ መጣል የሚለውን ስለሆነ እያወራን ያለ ነው። እዛ ጋር ሲገቡ ሲወጡ የሰሙትን ነገር አውቶሪቴቲቭሊ መናገር ስለመቻላቸው ነው። በስልጣን ያንን ነገር ማስተላለፍ ስለመቻላቸው ነው እያወራን ያለ ነው። ያ ከሆነ መቼስ ያቺ በድንጋይ ልትወገር የነበረችውን ሴት ጳውሎስ በአካል አለማየቱ በድንጋይ ልትወገር የነበረችው ሴት ጋር ተያይዞ ሊመጣ ያለውን አስተምሮ ጳውሎስ ቢናገረው ከነዛ አንጻር ክሬዲት የለውም ኦር አውቶሪቲ የለውም ወደሚል ካልኩሌሽን አያመጣም። ለምን? በጳውሎስ ቴዎሎጂ ውስጥ ሲኖፕቲክ ጎስፕሎች ውስጥ እና ዮሐንስ ወንጌል ውስጥ የምናያቸው ነገሮች ራሳቸው ተደግሞ እናያለን። ከየት አመጣቸው ታዲያ? ከሐዋርያት ጋር ቁጭ ብሎ ተምሮ ካልሆነ ጳውሎስ ክሌም የሚያደርገው ነገር አለ። ራሱ ክርስቶስ አስተምሮኛል። አየህ። ስለዚህ በጳውሎስ ኬስ 3 ዓመት ተኩል ከእሱ ጋር መግባት መውጣት የሚባለውን ነገር ማን ሸፍኖለታል ማለት ነው? 14 ዓመት እዚያ አረቢያ በነበረበት ታይም ገላትያ ምዕራፍ 1 ላይ እንደሚናገረው ክርስቶስ ዳይሬክትሊ አስተምሮታል፣ ቀጥታ አስተምሮታል። አዶኖ በድምፅ እየሰማ ይሁን በራእይ እየሰማ ይሁን ደን ያንን መጥቶ በኢየሩሳሌም ላሉ ሐዋርያት እንደ አማር ለሚታዩት ለነ ያዕቆብ፣ ለነ ዮሐንስ፣ ለነ ጴጥሮስ አሳየ። ይሄ ነው የተገለጠልኝ፣ ክርስቶስ ያስተማረኝ ይህን ነው አለ። ምዕራፍ 2 ላይ ምንድነው የሚለው? ገላትያ ምዕራፍ 2 ላይ ትክክል ነህ፣ ከእኛ ጋርም ሲኖር ያስተማረው ይህንን ነው። በቃ ድሆችን እርዳ። አይ ቲንክ ምዕራፍ 2 ቁጥር 8 አካባቢ ላይ ድሆችን እርዳ ብለው ሸኙኝ፣ ባረኩት ሁላ። ይኸው ከአረቢያ መጥቻለሁ። ክርስቶስ መገለጥን ሲሰጠኝ ነበረ፣ ትምህርትን ሲያስተምረኝ ነበረ። ይሄ ነው ትምህርቴ። መቼስ እንትና ይላል
አይ ቲንክ ማይክ ሊኮና ይላል ኒው አፕሮች ኢን አይ ቲንክ ሪዘረክሽን እንትን ላይ አይ ቲንክ አዛት ቡክ አለ ትንሣኤ ላይ ጻፈው መጽሐፍ አለ ማይክ ሊኮና ማለት ነው። እና እዛ ላይ መቼስ አየሩን ሊጠይቅ ምናምን አይደለም ጳውሎስ ደቀ መዛሙርቱ የሚያገኛቸው ኢየሩሳሌም ላይ አየሩ እንዴት ነው ሞቃት ነው ብርድ ነው ምናምን ለማለት አይደለም። ቤዚክ ዶክትሪኖችን ሊያወራ ነው። እነዚህን አእማድ መስሎ የሚታዩትን ደቀ መዛሙርት ያገኛቸው። ትምህርቱ ላይ እንከን አላገኙም። ሌክቸር ተሰጥቶት አልተማረም። ሞጁል እየተላከለት አይደለም የተማረው። ግን በአካል የነበሩ ሰዎች የሚናገሩትን ቀጥታ እሱ ይደግማል እዚህ ጋር። ለምን? ቀጥታ ከሱ ነው የተማርኩት። በሰውም ከሰውም ያልሆነ ሐዋርያነት ነው የኔ። ዋት ዳዝ ኢት ሚን? ሌሎቹ ሾሞ ኦር ቤተክርስቲያን ልካ የሚለውን ነገር ቶታሊ ኤክስክሉድ ያደረግና ራሱ ክርስቶስ ነው ፊት ለፊት የተገናኘኝ። ስለዚህ ያሟላል ማለት ነው። ያሟላል፣ እኩል ያሟላል። ከዮሐንስ እኩል ያሟላል፣ ከነ ጴጥሮስ እኩል ያሟላል ማለት ነው። ሌሎች ስኮላሮችን ደግሞ እስቲ እንመልከታቸው። አሁንም ጎርደን ፊ ነው በምዕራፍ 9 ላይ ቅድም 9:1 ላይ ኖት እንዳደረግ ነው ያለውን ነው አሁን ያመጣሁላችሁ ማለት ነው። እና የምዕራፍ 9 ላይ ምን የሚል ነገር ይናገራል? Paul's own view of apostleship is presented by his second set of question. ራሱን ሐዋርያ አድርጎ የሚመለከትበት እውነታ የሚታየው ሁለተኛውን ጥያቄ በሚጠይቅበት ጥያቄ ላይ ነው። ምዕራፍ 9 ቁጥር 1 ላይ ሁለት ጥያቄዎችን ይጠይቃልና ሁለተኛው ጥያቄ ላይ ያተኩራል። በዛም ሐዋርያነቱን ነው ሊናገር የፈለገው ይላል። which serve to establish that he is indeed an apostle በእርግጥም ሐዋርያ እንደሆነ ለማረጋገጥ ይጠቅማል ይሄኛው። first have I not seen Jesus our Lord መጀመሪያ ክርስቶስ ኢየሱስን ጌታችንን አላየሁምን ይላል። along is a later similar affirmation ምዕራፍ 15 ቁጥር 8 ቅድም ያየነውን ይጠቅሳል። ሲሚላር አፊርሜሽን። ስለዚህ 15:8 እና ምዕራፍ 9 ቁጥር 1 ተመሳሳይ ነገር ነው እየተወራ ያለው ማለት ነው። this question establishes two things ይሄ ጥያቄ ሁለት ነገሮችን ያጸናል። ኦኬ አንደኛ Paul believed that this experience on Damascus road was more than a mere vision ይሄ ደማስቆ መንገድ ላይ ጳውሎስ የታየው ነገር ከራእይ ያለፈ መሆኑን የሚያሳይ ነው። ሜር ቪዥን for him it was a resurrection appearance of a kind with all others እስከ ትንሣኤው በተባለው ኦር ትንሣኤ በተጠራበት ላይ ሌሎች ሐዋርያቱ መስፈርት ሆነው የሚመጡበትን ያንን ሐዋርያነት መስፈርት እንደሚያሟላ እየተናገረ ነው ያለው። አየህ ማየት የሚለው አንድ ቦታ ላይ የተጠቀሰ አይደለም። ማየት የሚለው እንደው ዝም ብሎ ከመስፈርቶቹ አንዱ ሳይሆን ትልቁ ነው ማለት ነው። ኢቨን አንደኛ ደረጃ ላይ ልናስቀምጠው የምንችለው ነው። ስለዚህ ምን ይላል ማለት ነው? resurrection appearance of a kind with the others will all the others ይላል። ከተቀሩት ከሁሉም ጋር አይተነዋል፣ ዳሰነዋል ከሚሉት ጋር አንደኛ ዮሐንስ ላይ ዮሐንስ እንደተናገረው ማለት ነው። ያየነውን፣ የሰማነውን፣ የዳሰስነው ብለው እነሱ ያንን የሚናገሩት ነገር ስልጣናዊ እንደሆነ ለመናገር የሚያመጡትን መስፈርት ነው ጳውሎስ መዞ ያወጣው ሲያወጣ። ለምን? እኔም ሐዋርያ ነኝ የሚለውን ለማስረገጥ ማለት ነው። ለማስረገጥ ስለዚህ ከሌሎቹ ጋር ተመሳሳይ እንደሆነ ለማሳወቅ to be sure after the ascension and therefore out of due season እውነት ነው ኢየሱስ ካረገ በኋላ ወይም ከጊዜ በኋላ የመጣ ቢሆን እንኳን ሐዋርያነቴ አይቼዋለሁ። እናንተም አይታችሁታል አይደለ? ከዛ ሰምቼዋለሁ። ገላትያ ላይ ደግሞ እንመጣና መስማታቸው ነው ማየት አንደኛው ነው። እነሱ ገብተዋል ወጥተዋል፣ ከዛ ሲናገር ምናምን ሰምተዋል፣ ያረጋቸውን ታምራት ምናምን አይተዋል። ጳውሎስስ ቀጥታ እነዚያ ሲሰሙ የነበረውን በአካል ተገኝቶ ሲያዩ የነበሩትን ነገር ቀጥታ ከክርስቶስ ደግሞ ሰምተዋል ነው። ማን ነው በዚህ ዘመን ቀጥታ ከክርስቶስ እየሰማ ሐዋርያ ነኝ ሊል የሚችል? ማንም እንደዛ ብሎ የሚመጣ ከሆነ እኔ ጌታ አግኝቶኝ ይህን ነገር ነግሮኛል የሚላችሁ ከሆነ ቶሎ ብላችሁ አማኑኤል ውሰዱት። ቶሎ ብላችሁ ማለት ነው። በጣም አደገኛ ነገር ክሌም እያደረገ ስላለ ማለት ነው። አይቼዋለሁ፣ አስተምሮኛል፣ እጄን ይዞ ነው ያጻፈኝ ማለት ከጀመረ that dude is out of his mind አእምሮን እየለቀቀ ስለሆነ ማለት ነው። ኦኬ ሁለተኛው but since others who saw the risen Lord did not become an apostle ሌሎቹ ክርስቶስን በትንሣኤ አካል ያዩት ደግሞ ሐዋርያ ስላልሆኑ አሁን ለምሳሌ 500ዎቹ ሁሉ ሐዋርያ
አንደኛ ቆሮንቶስ ምዕራፍ 15 ላይ የተጠቀሱት አይተዋል። አብዛኞቹ አሁንም በሕይወት አሉ ብሎ ጳውሎስ የተናገረላቸው ሐዋርያ አይደሉም። ስለዚህ ምን ይላል? But since others who saw the risen Lord did not become an apostle, የትንሣኤውን ክርስቶስን በትንሣኤ የተነሳውን ክርስቶስን በአካል ያዩ ሁሉ ሐዋርያ ስላልሆኑ what most likely legitimized his apostleship was the accompanying mission ይላል ማለት ነው። 500ዎቹ አይተዋል፣ ሌሎችም አይተዋል። ሴቶችም ምናምን ያዩ አሉ። እናቶች፣ አባቶች፣ አጎቶች፣ አያቶች በሙሉ አይተውታል። ያዩ ሁሉ ሐዋርያ አልሆኑም። ሐዋርያ ያደረገው ምንድነው ሲባል ኢሚዲየትሊ አካምፓኒ ያደረገው ኮሚሽን ነው ይላል ማለት ነው። አጅቦት የመጣው ሐዋርያዊ ሚሽኑ ነው። ታዲያ ሐዋርያት ላይ የታየው ምንድን ነው? አዩት፣ ሲገባ ወጡ፣ ገቡ። ቀጥሎ ምንድን ነው ያላቸው? የትንሣኤው ምስክር ትሆናላችሁ ከኢየሩሳሌም በሰማሪያ በይሁዳ እስከ ምድር ዳርቻ። ለምን? ከኔ ጋር ነበራችሁ፣ ማወራውን ማስተምረውን ነገር ሁሉ ሰምታችኋል። ጳውሎስ ኦኬ ኤግዛክትሊ በስጋ ወራት ከሱ ጋር አልነበረም፣ ግን 14 ዓመት እግዚአብሔር በአረቢያ አስቀምጦት ቀጥታ አስተምሮኛል፣ ኢየሱስ ነው ያስተማረኝ ብሏል። ስለዚህ ምናልባት 3 ዓመት ተኩል እነሱ ከተቀበሉት በላይ ተቀብሏል ነው የሚሆነው። ዳይሬክትሊ የነዛን ህዝብ ሁሉ እየሰበሰበ ምናምን ሲሰማ የነበረው ነው። 12ቱ ሲሰሙ የነበረው ነው። የጳውሎስስ ብቻውን ሲንግል ሌክቸር ነው ያደረገው ማለት ነው። አንድ ክላስ ውስጥ ብቻውን ጳውሎስ ተቀምጦ ኢየሱስ አስተማረው ነው። መስፈርቱ ምን ይላል? ያሟላል ማለት ነው። ስለዚህ አካምፓኒ ያደረገው ኮሚሽኑ ወይም ቀጥሎ ኢሚዲየትሊ በአሕዛብ ሁሉ ፊት አይደለ ምስክሬ የሚሆን ዕቃዬ ነው የሚለው ማለት ነው። ስለዚህ መልእክቱ ጭምር ነው። ቀጥሎ የመጣው ኢሚዲየትሊ መልእክቱ ጭምር ነው። ዳይሬክትሊ የትንሣኤ ምስክር ትሆናላችሁ ሲል ሌሎችን የትንሣኤ ምስክር ትሆናላችሁ ብሏል። 500ዎቹም ብሏል። አልዓዛርም ብሏል። እዛ የማርታ ወንድም ምናምን ብሎታል። እሱም ያው ነበረ ምናምን ከሞት ተነስቶ ስላየው ማለት ነው። ስለዚህ ማየቱ ኢሚዲየትሊ የሚታሰረው ዳይሬክትሊ ድጋሚ ኮሚሽን ይደረጋል። ሂድልኝ አሁን ይላል ማለት ነው። ሶ አሁን ላይ ያላችሁ አይታችሁ ነው የታዘዛችሁት? አታስቁ፣ አታስቁ፣ አታስቁ። ኦኬ ቶማስ ሽራይነር ዋን ኦፍ ዘ ሊዲንግ እንግዲህ አሁንም ኒው ተስተመንት ኢንተርፕሪቴሽን ስኮላሮች የስነ አፈታት ሊቃውንት መካከል አንዱ ነው። ዲስ ዱድ ኢዝ ሪፎርምድ የቀድሞቹ እንትን ናቸው፣ ፔንቴኮስታል ናቸው። ኦኬ ሽራይነር ምን ይላል? ሊዲንግ ኒው ተስተመንት ስኮላር ማለት ነው። የአዲስ ኪዳን መሪ ከሆኑ ሊቃውንት መካከል አንዱ ነው በህይወት ያለ። ምን ይላል? His having seen Jesus our Lord confirms that Paul is truly an apostle. ኢየሱስ ክርስቶስን ማየቱ ጳውሎስ እውነትም ሐዋርያ መሆኑን ያረጋግጣል ይላል። እውነትም ሐዋርያ መሆኑን ያረጋግጣል። For Jesus appeared to Paul on the road to Damascus and called him to be an apostle. በደማስቆ መንገድ ላይ ተገናኝቶ ሐዋርያ እንዲሆንለት ጠርቶታል። እነዛን በአካል አግኝቶ እና በርተለሜዎስ እና ጴጥሮስ እና ቶማስ እያለ ጠራ። ይሄኛውንስ ደማስቆ መንገድ ላይ ቦታው ነው የተለያየው ማለት ነው። ፊት ለፊት ከዛስ ኮሚሽን አደርግሃለሁ አዝሃለሁ አሉ ማለት ነው። ኢት ኢዝ ኮምፕሊትሊ ዘ ሴም። ጳውሎስ ይወድቃል የሚለው ሎጂክ ያ ሎጂክ ነው የሚወድቀው ማለት ነው። በዚህ አይወድቅም የጳውሎስ እንደውም በጣም ስትሮንግ ነው። ሲንግል ሌክቸር የተደረገ ብቻውን በክርስቶስ ሌክቸር የተደረገ ይወድቃል ይባላል። ነውር ነው አይደል ምዕመናን? ኦኬ ከዛ ሐዋርያ ሥራውን ማየት ብሎ ቅድማውን የጠቀስኩላችሁ ማለት ነው። ማየት የሚባሉትን ሐዋርያ ሥራ ምዕራፍ 9 ከቁጥር 1 እስከ 19፣ ሐዋርያ ሥራ ምዕራፍ 22 ከቁጥር 1 እስከ 21፣ ሐዋርያ ሥራ ምዕራፍ 26 ከቁጥር 1 እስከ 23፣ ቆሮንቶስ ምዕራፍ 15 ቁጥር 8፣ ገላትያ ምዕራፍ 1 ቁጥር 1 እና ቅድም ያልኳችሁ እሱ ነው የጠራኝ ከሰው ያልሆነ በሰው ያልሆነ ከሱ ነው የተማርኩት ከሱ ነው የሰማሁት የሚለው ማለት ነው። አንድና እዛው ቁጥር 11 እስከ 17 ይናገራል። አሁን ኮሜንት እያደረገ ያለው ደግሞ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ ያለው ነው ማለት ነው። ስለዚህ ይሄኛው ማየቱ እና ቆሮንቶሳውያንን ደግሞ ኮንቨርት ማድረጉ ቢያንስ ለሌሎቻችሁ ባሉን ቀጥሎ የሚያወራው ጳውሎስ ያን ስለሆነ ለእናንተ ሐዋርያ ነኝ የኔ ፍሬ ናችሁ የሚለውን ነገር ይናገራል ማለት ነው። ስለዚህ ኮሚሽን አይቼው ከዛ በሱ ታዝዤ እኮ ነው እናንተ ወደ ጌታ የመጣችሁት። ስለዚህ እኔ ሐዋርያ መሆኔ ማወቅ ትችላላችሁ። ምንን ያሳያል? የጥሩ ፖይንት ነው ይሄ። አይቼዋለሁ፣ በሱ ታዝዤ ደግሞ እናንተ እኮ ፍሬዎቼ ናችሁ ተባለ።
ኦኬ ፍሬዎቼ ናችሁ። ስለዚህ ለእናንተ ቢያንስ እኔ ሐዋርያ ነኝ አለ አይደለ? ሐዋርያ ነኝ አለ። ስለዚህ አንድ ሰው ሐዋርያነትን ክሌም ለማድረግ አሁን ላይ ጳውሎስ በሚልበት ያየውና ከዛ በክርስቶስ ታዞ ኮንቨርት የሚያደርገው ነገር ሲኖር የዛኔ ሐዋርያ ነኝ ማለት ይችላል። ችግሩ ግን ኮታው ሞልቷል፣ አይቻልም። እሱ አሁን ላይ በቃ ዘመኑም አልፏል፣ ኮታውም አልፏል። ወንድማችን እንዳለው ስፔሲፊክ ናቸው ወይ ምንድን ያለው ዲስቲንክት ናቸው። ዲስቲንክት ስለሆኑ ዲስቲንክሽን ደግሞ አይደገምም። ዩኒክ ስለሆኑ የተለዩ ስለሆነ ደግሞ የተለየ ነገር ምን አይልም አይደገምም። በቃ አልፏል አልፏል። ስለዚህ አይቼው ታዝዤ ነው እናንተም ወደ ጌታ የመጣችሁት በእኔ በኩል ማለት ነው። ስለዚህ አሁን ላይ ምን ሊሆን ነው ማለት ነው? ለምሳሌ እኔ ወንጌል ስርጭት ወጣው፣ ወንጌል ምስክርነት ወጣው፣ አንድ ሰው ጌታን ተቀበለ በእኔ በኩል ኦር ክርስቶስ አገኘው፣ ሐዋርያውን አሉ አልሆንም። በቃ ወንጌል መስካሪ ነው ሆኖ አለቀ። አንዳንዶችን ወንጌል መስካሪዎች አደረገ፣ ወንጌላውያን አደረገ ነው የሚለው ማለት በቃ አለቀ። ወንጌል ሰባኪ ነኝ፣ ሐዋርያ አይደለሁም። ሐዋርያነትን ኢሚዲየትሊ ከጎኑ መቀጠል የምትችለው ምን ሲሆን ነው? አይተኸው በሱ ቀጥታ ስትታዘዝ ነው። ጳውሎስ አይቶት ቀጥታ ታዟል፣ ቃሉ ላይ ተቀምጧል፣ ሐዋርያ ነው። ላስት ኦፍ ኦል ነው ያለው። በስተመጨረሻ ደግሞ ለእኔ ነው የታየው። ስለዚህ አሁን እየታየ ሂድልኝ፣ ቤተክርስቲያን ትከልልኝ፣ ከዛ አፖስትል ተባል እያለ የሚጠራው አካል የለውም ማለት ነው። የለውም። ኦኬ አሁንም ኮቴሽኖችን እንቀጥል። አንድ ሁለት ይቀሩኛል። ይህ ቶማስ ሬነር ነው የአንደኛ ቆሮንቶስ ማብራሪያው ላይ ያስቀመጠው ነው። ክሬግ ኪነር ምን የሚል ነገር ያስቀምጣል? ይህ አሁን መታየት የሚለውን ነገር ሲያብራራ appeared ወይም ተገለጠልኝ፣ መጣ፣ ወደ እኔ ታየ የሚለው was used in antiquity both for vision and for actual appearance በአካል ስለመገኘትም በራእይ ስለመገኘትም አንቲኩቲ መጽሐፍት ላይ እነዚህ በአይሁድ መጽሐፍት ውስጥ ማለት ነው ተገልጠው እናያለን አለ። ኦኬ በራእይ መገለጽ ስላለ ኦኬ ጳውሎስን ራእይም በለው አረጋጉት። እኔ ያው እንደዛ እንደተገለጠ እና ሊባል እንደሚችል ወር እየተባለ እንደነበረ ነው እየነገርኳቸው ያለሁት እንጂ ጳውሎስ እንደዛ ነው እያልኳቸው አይደለም ይላል። ማን? ኪነር፣ ክሬግ ኪነር አንደኛ ቆሮንቶስ 15ን ሲያብራራ ማለት ነው። ምን ይላል? አዎ እንደዛ አንቲኩቲ ላይ ፎር ቪዥን ኤንድ ፎር አክቹዋል አፒራንስ ተገልጧል። ይሄ ቃል አፒርድ የሚለው አንዳንዴም እግዚአብሔር ተገለጠ ኦር ታየ በሚለውና መላእክት ተገለጡ ታዩ በሚለው ቅንፉስ ያስቀምጣል። በት ተመልከቱ ዋናውን ነገር ጳውሎስ ታዲያ ህልም ነው ወይ ራእይ ነው ወይ እንዳይባል but by all Jewish definitions of resurrection all የምትሏን ቅንፉስ አስገቡልኝ። በሁሉም ትንሣኤን በተመለከተ በሚሰጥ ትርጉም በአይሁዶች መካከል በሚሰጥ ትርጉም ትንሣኤ ጋር በሚያያዝ ትርጉም ግን ይሄኛው አፒርድ የሚባለው ነገር ሲመጣ ጳውሎስ ሲጠቀመው especially in a Palestinian tradition such as Paul cites here በፓለስቲኒያን ትራዲሽን ውስጥ አሁን ጳውሎስ እየጠቀሰ ባለው አድርገን ስናየው ግን Paul must mean a literal appearance ጳውሎስ የግድ እያለ ያለው በአካል በስጋ ተገልጦልኛል ነው እያለ ያለው በፓለስቲኒያን ትራዲሽን በሪዘረክሽን ዴፊኒሽኖች ኦር በትንሣኤ ዴፊኒሽኖች አድርገን ስንመለከት አይሁዶች ያን ትንሣኤ ዴፊኒሽን ወይም በትንሣኤ ትርጉም አድርጎ ማየትን አፒርድ መደረግን ሲያወሩ ቪዥን እያደረጉ አይደለም የሚያወሩት። ኢት መስት ቢ ፊዚካል ሊትራል አፒራንስ ነው ይላል። ማን ነው ይሄንን ያለው? ዋን ኦፍ ዘ ሊዲንግ ፔንቴኮስታል ቮይስስ ማለት ነው። በፔንቴኮስታል አሁን ይሄ ሐዋርያት አሉ ነቢያት አሉ የሚለውን ነገር በሚያምኑ ሰዎች መካከል በሊቃውንትነት ፊት ለፊት ከሚቀመጡ አካላት መካከል አንዱ ነው። ክሬግ ኪነር ብሏል እንደዚህ። ለጳውሎስ ነው ይሄንን የተጠቀመው። ማን ነው ይሄንን የሚያሟላ? በዚህ ሰዓት አፖስትል የሚባል ማለት ነው። ማን ነው የሚያሟላ? የለም። አውልቁትና አቶ ተብላችሁ ተጠሩ። አውልቁትና መጋቢ ተብላችሁ ተጠሩ። መጋቢ ከሆናችሁ አውልቁት። የስም ከአቅማችሁ በላይ ነው። አውልቁት። ይሄን ታይትል ልትሸከሙት አትችሉም። ድፍረት ነው፣ ድፍረት ነው። አውልቁት፣ አውልቁት። አይገባችሁም። መስፈርቱንም አታሟሉ። አውልቁት። ሶ በፔንቴኮስታል ሊቃውንትም መሪ በሚባሉ በእነሱም ስንመለከተው በእኛም ባለው በኤክስፒሪየንስ ደረጃም ስናየው ሊሆን የሚችል ነገር አይደለም ማለት ነው። በተለይ ደግሞ
ሞደርን ዴይ ፕሮፌት እና አፖስትሎች ማለት ነው። የሚሆን አይደለም። ስለዚህ አንድ ጊዜ የተጠቀሰ አይደለም። ለምን ቢግ ድል ይሆናል? ለምሳሌ በማቲያስ መስፈርት ጳውሎስ ይወድቃል አለ። እስካሁን ባየነው ይወድቃል ጳውሎስ ይወድቃል። 3 ዓመት ተኩሉን አብሮ ባለመሆኑ ደማስቆ መንገድ ላይ ማየት የሚለው ነገር ያንን ሰፊ ሳያደርገውም ወይ ደን መስማት አስተምሮዎችን ማዳመጥ ደን መሰረት ሆኖ ማገልገል ለሚለው ክርስቶስ ራሱን ያስተማረኝ የሚለው በቂ አይደለም ወይ? እንዴት ይወድቃል? ከማቲያስ አንጻር መስፈርት ሆኖ የቀረበው ወደ በባህር ላይ በታንኳ መሻገር ነው ወይ? አብሮ ክርስቶስ እዛ በነበረበት አልዓዛር ከሙታን ሲነሳ አብሮ ከሱ ጋር ተከትሎ መሄዱ ነበር ወይ መስፈርት የሚሆነው? እሱ አይደለም እኮ በዛ ቦታ ላይ ተገኝቶ እየተነገረ ላለው ነገር ክሬዲብል የሆነ አውቶሪቲ ስለመሆን ነው አይደል? ለምሳሌ አልዓዛር ከሙታን መነሳቱን የነገሩን ሐዋርያቶቹ ናቸው። ታማኒ ናቸው አይደል? ያው ታማኒ ሐዋርያቱ የሰሙትን ያዩትን ጳውሎስ ራሱን ጌታን አይቶ መልሶ ተምሮታል እኮ ነው እያልን ያለ ነው። ራሱ ክርስቶስ አስተምሮኛል ነው ያለው። ስለዚህ በምን ተአምር ነው ሊሆን የሚችለው? እንደዚህ ብላችሁ ያዙት። አሁን የመጣልኝ ኤግዛምፕል ነው። ኢንፋክት ቶታሊ ሰፊስ ላያደርገው ይችላል፣ ግን አይ ቲንክ ቤተር ኤክስፕላኔሽን ይመስለኛል። ትምህርት ቤት ነገረ መለኮት ትምህርት ቤት አንዴ እንደዚህ ሀፕን አድርጎ ያውቃልና ቀጥታ ክላስ ሌክቸር ያመለጣቸው እኔም አምልጦኝ ስለሚያውቅ ማለት ነው። በሆነ አጋጣሚ ምናምን ክፍል ላትሄዱ ትችላላቸው። አስተማሪ አስተምሮ ወጥቶ ይሄዳል። ደን ያንን ሌክቸር እኔ አልነበርኩም፣ እንግዲህ አስተማሪው ሲያስተምር አልነበርኩም፣ ግን ይቀረጽና ሊስትድ ምናምን ተደርጎ ዩቲዩብ ላይ ይቀመጣል። አሁንም ያሉ አሉ የምንማራቸው ኮርሶች አንዳንድ አስተማሪዎች በቪዲዮ አድርጎ ያስቀመጡት ማለት ነው። ይቀመጣል ማለት ነው። ደን እውነት ነው እኔ ተማሪ ነኝ፣ የግቢው ተማሪ ነኝ፣ መታወቂያ አለኝ፣ ጀስት ኮርሶችን እየወሰድኩ ነው ያለሁት፣ ግን በቀኑ አልተገኘሁም እኔ። ከዛስ ኦንላይን ኮርሱን ወሰድኩት። ኦንላይን የተለቀቀውን አይቼ ወሰድኩ። ደን እዛ ላይ ከነበረው ላይ ፈተና መጣ። መፈተን አልችልም እንዴ? በአካል የሰሙትን እኔ ደግሞ በአካል ባልገኝ እንኳን ቀጥታ ከባለቤቱ ሰምቻለሁ። ባለቤቱ መስማት የሚፈልገውን ምላሽ እኔ መናገር አልችልም? ይችላል። የጳውሎስ ደግሞ አንድ ስቴፕ የሚጠነክረው በቪዲዮ አይደለም የሚያየው፣ ቨርቹዋል አይደለም የሚያየው፣ ቀጥታ ሊትራሊ ነው ያየው። አሁን እዚህ ጋር ክሬኪነር ላስቀምጠው። ይሄ የሪዘሬክሽን ዴፊኒሽኖችን ተከትለን በፓለስቲኒያን ትራዲሽን ከሄድን ሊትራል ነው ያየው ፊት ለፊት። ጳውሎስ ጴጥሮስ ያየውን ነው ያየው፣ ዮሐንስ ያየውን ነው ያየው ነው የሚለው። የኛ እንደውም ቨርቹዋል ነው። በዙም ብናየው በዩቲዩብ ብናየው ቨርቹዋል ነው የሚሆነው። የጳውሎስ እንደሱም አይደለም። እንደሱ ቢሆን እንኳን ስልጣን አለው እኮ ነው እያልን ያለነው። ግን እንደዛ አይደለም። እነሱ ያዩትን ፊት ለፊት አይቷል። ከዛስ እነሱ የሰሙትን ድምፅ ቁጭ ብሎ ሲማር ነበረ። ደን ሐዋርያቱ አጸደቁለት። ገላትያ ምዕራፍ 1 እና 2 ላይ ማለት ነው። ኦኬ ሶ በማቲያስ መስፈርት ጳውሎስ አይወድቅም። ለምን? ሁለቱም አይተውታል፣ የትንሣኤው ምስክር ናቸው። ማቲያስም አይቶታል፣ ጳውሎስም አይቶታል፣ የትንሣኤው ምስክር ሊሆን ይችላል። ሁለቱም ቀጥታ በክርስቶስ ተጠርተዋል፣ ወይም ዳይሬክት ዲቫይን ኮሚሽን አላቸው ማለት ነው። ዳይሬክትሊ በመለኮት ታዘዋል። በክርስቶስ በራሱ በፖስት ሪዘሬክሽን ኤክስፒሪየንስ ሁለቱም ያሟላሉ ያንን። ጳውሎስም ቀጥታ በክርስቶስ ታዟል፣ ተመርጧል። ማቲያስም ቀጥታ በክርስቶስ ታዟል፣ ተመርጧል። ማቲያስ ቀጥታ ክርስቶስን አይቶታል፣ ጳውሎስም ቀጥታ ክርስቶስን አይቶታል። ያው ቦታውና ጊዜው ምናምን ነው ቢለያየው ነው። ሶስተኛ የሐዋርያት ምልክቶች እና ተአምራትን ማሳየት አፖስቶሊክ ሳይን እና ሚራክልስ ተብሎ ሐዋርያዊ ተብሎ ነው የተቀመጡት። ባይዘይ ተራው ምዕመን ተነስቶ ዝም ብሎ የሚያደርገው ነገር አይደለም። ሐዋርያዊ ምልክት ሐዋርያ ለመሆኑ ማረጋገጫ ድንቅና ታምር ሳይን ሚራክልስ እና ወንደርስ። አንዳንዴ ፓወር ዱናሚስ የሚለው ቃል ይጠቀመዋል። ፓወር ኃይል ይገለጥ ነበር የሚለው ማለት ነው። ስንቶቹን ሐዋርያ ናቸው ኃይል ሲገለጥባቸው የምታውቁት? ሐዋርያዊ ድንቅና ተአምር ያ ማህተም ሲገለጥባቸው የምታውቁት ስንት ናቸው? ስንቶቻችሁ ነው የምታውቋቸው እንደዚህ አይነት ሰዎችን? አስ ፎር ሚ ለእኔ ነን፣ ዜሮ። በተለይ አሁን ኢሚዲየትሊ አስቧቸው። በዚህ ሰዓት አፖስትል የሚባሉትን እዚህ አስቧቸው። ተራ በተራ ሐዋርያዊ ድንቅና ተአምር ምን ማለት ነው? ሐዋርያዊ ድንቅና ተአምር በሐዋርያት እጅ ድንቅና ተአምር
ሐዋርያ ስራ ላይ በጥንቃቄ ነው የጻፍኩት ነው አይደለም የሚለው ሉቃስ። በጥንቃቄ ነው የጻፈው። በጥንቃቄ ሲጽፍ ሐዋርያዊ አፖስቶሊክ ሳይን ይለዋል። ሐዋርያዊ ምልክት ነው ይለዋል። ከዛስ በሐዋርያት እጅ ድንቅና ተአምር ይደረግ ነበር። እነ ጳውሎስ ምናምንም በታዩበት ጊዜ ላይ ድንቅና ተአምር ሲደረግ ነው ራይት። ማነው ሲሞን የሚባለው ያን ድንቅና ተአምር ስጡኝ ብሎ በገንዘብ ሊገዛ የሞከረው። ምን ያክል የሚያጓጓ ነገር ቢሆን ነው። እስቲ እንደዚህ አይነት መገለጦች እንደዚህ አይነት ተአምራት የምታስታውሱ እስቲ ንገሩን እባካችሁ። እንደው አንድ ፍሬ ልጅ ስለሆንን የማናውቀው ከሆነ ማለት ነው፣ አምልጦን ከሆነ ምናልባት ልጆች ስለሆንን በታሪክ ወደኋላ እርቆብን ከሆነ አባቶች ንገሩን እስቲ ምን አይነት በሰሙት ሁሉ ላይ ድንጋጤ ሆነ የሚል ተአምርን እስቲ ንገሩን። ያም ደግሞ ሐዋርያ በሚባሉ ግለሰቦች መደረጉን እባካችሁ ንገሩን። ታሪክን ለማገላበጥ አትሊስት የኢትዮጵያን ታሪክ ለማገላበጥ በሞከርኩት ልክ እንደዚህ አይነት የሚያስፈሩ ነገሮችም ሆኖ አያውቁም። እግዚአብሔር እዛም እዚህም ድንቅና ታምራትን ሊያደርግ ይችላል። የስ ሴሽኒስት ሲባል እግዚአብሔርን ሳጥን ውስጥ አስቀምጠን በቃ ምንም አይሰራም እዛ ከሐዋርያቱ ጋር አጣምሮ ቁጭ ብሏል የምንል የሚመስላችሁ ሰዎች አላችሁ። አንልም እንደዛ። እግዚአብሔር ፕሮቪደንስ የምንለው ዶክትሪን አለን። እኛ መግቦት የምንለው ዶክትሪን አለን። በመግቦት አስተምህሮ እግዚአብሔር ኢን ታይም ራይት ናው በዚህ ሰከንድ በዚህ ማይክሮ ሰከንድ እግዚአብሔር ድንቅና ታምርን ሊያደርግ ይችላል። ያ ግን አንተን ሐዋርያና ነቢይ መሆንን አያረጋግጥም ነው። ዛትስ ዘ ፖይንት። እግዚአብሔር በቤተ ክርስቲያን በኩል ድንቅና ታምሩን ያደርጋል። ለምን? የእርሱ ወኪል ናት፣ የመንግስቱ ወኪል ናት፣ በኃይል የምትገለጥ ናት። ሊያደርግ ይችላል ያንን። አንተ ግን ሐዋርያ አይደለህም ነው። አንተ ግን ነቢይ አይደለህም ነው። ፖይንቱ እሱ ነው። ግዴታ እሱን ስም ለጥፈህብኝ አጽድቅልኝ ትለኛለህ። አላደርገውም። እግዚአብሔርን ስለመፈራ ማለት ነው። መጽሐፍ ቅዱስን ስለማነብ፣ ታሪክን ስለማይ። እንግዲህ ታሪክ ሲነሳ ታውቃላችሁ፣ ጨዋ ናቸው፣ ጸጥ ነው የሚሉት። የሐዋርያዊ ሹመትም ስለሌለ ነቢይ እጅ ተጭኖ ሹመትም ስለሌለ በቃ ኑ ቃሉ ላይ እናውራ ይላሉ ማለት ነው። ኦኬ፣ የመጀመሪያዊቱ ቤተክርስቲያን ከቃሉ እንትን ብላለች፣ ይርዶናለች፣ ወጣች። ክርስቶስ ወደ ቀኝ ነግሯቸው የመጀመሪያዊቱ ከሐዋርያቱ የተማሩቱ ወደ ግራ ነው የሄዱት። የመጀመሪያዊቱ ክርስቲያኖች ለምን አይሾሙም ነበር? ለምን ያውቁ ነበር። ሐዋርያቱ ነቢያቱ ስፔሻል ቦታ እንዳላቸው ስለሚያውቁ ማለት ነው። ስለሚያውቁ እና የመጨረሻው የሐዋርያነት ምልክት የሚሉ ነገሮች ማለት ሁለተኛ ቆሮንቶስ ምዕራፍ 12 ላይ ጳውሎስ እነዛን ነገሮች እውነተኛ ሐዋርያነት ምልክቶች በመካከላችሁ አልተደረጉምን? በምልክትና በድንቆች አልተገለጠምን? እያለ ጳውሎስ የሚጠይቀው ነገር አለ ማለት ነው። እንደውም ይሄ ነገር እኮ ለማትያስ አልተነገረም፣ ለጳውሎስ ነው የተነገረው። ኢቭን ማትያስን የምናነጻጽረው ከሆነ ማለት ነው ድንቅና ታምር ኃይል ምናምን መደረጉን ለማትያስ አልተነገረም። አለመነገር ግን አልተደረገም ማለት አይደለም። the absence of evidence እንደዚህ ነው የሚባለው አይደለ? በሎጂክ the absence of evidence is not an evidence for absence ይባላል ማለት ነው። the absence of evidence is not an evidence for absence። ይሄ ሎጂክ እንኳን የሚያሟላ አይደለም። አሁን በወንድማችን በኩል እየሰማን ያለ ነው። የመጨረሻው የወንጌል አደራና የቤተ ክርስቲያን መሰረት መሆን። ለኔ ይሄ አደራ ተሰጠኝ ይላል። ወንጌልን ባትሰብክ ወየውልኝ የሚለው ማለት ነው። ይሄን አደራ መቀበል በኪዳን መልክ ነው ጳውሎስ ጋር ያወራው ሐናንያ ጋር ሲሄድ ጭምር ማለት ነው። የመረጥኩት ዕቃዬ ነው ተብሎ ነው የመጣው ሲመጣ። ስለዚህ በዚህ መስፈርት ውስጥ እንዲህ አሁን ሞደርን አሁን አራቱን ባየነው ውስጥ ማስገባት የምንችላቸው ሐዋርያት አሉ በዚህ ሰዓት የሉም። ሶ ማየት ሪኳየርመንት መሆን ነበረበት ወይ የሚል ጥያቄ አንስቷል። ምዕመናን እናንተ ፍረዱ። እስካሁን ባለው ማየትን ለምን እንዳነሳን በምን እንዳነሳን ይሁንና ማየት እንደው ሪኳየርመንት መሆን ነበረበት ወይ የሚለውን ምላሽ እናንተው መልሱት። እኛ ምን ብለን መልሳለን? ባይሆን ደጋግሞ ባላነሳው ነበረ እንላለን። ሌሎችም ሐዋርያት ያየነውን የሰማነውን ማለታቸው ማየትና መስማት የሚለው ነገር መሰረት ስለሆነ ነው። የእውነት መሰረት ስለሆነ ነው። በዚህ ሰዓት ደግሞ ማየትም መስማትም የሚችል ስለሌለ እርማችሁን አውጡ። ሐዋርያት የሉም ማለት ነው። ስፔሲፊካሊ በርናባስ ጌታን የው አይታወቅም ግን ሐዋርያ ተብሏል። አርጊመንት ፍሮም ሳይለንስ ፋላሲ ይባላል። ይሄ ደግሞ አይ ቲንክ አንዳንድ አባቶች ከነዚህ አርድእት ምናምን ከሚባሉት 72 ሆኖ ተልኳል ከሚባሉት ውስጥ ነበረ የሚል አይነት ነገር ያወሩ አባቶችን አውቃለሁ። 72 አርጎ ላካቸው ምናምን። ኦኬ ደን ሁለተኛው ሴንስ አለ። አይ ቲንክ ጎርደን ፊ አሁን ቅድም ክሮፕ ያረኩ ሜንሽን ባረኳቸው ቦታዎች ላይ ጎርደን ፊ የሚያስቀምጠው አለ። ሌላ
እነዚህ 500ዎቹን እዛ ጋር ያሉትን በሆነ ሴንስ ሐዋርያ ብለን ልንጠራቸው እንችላለን። ለምን? ሪዝን ሎርድን ስላዩ፣ ልክ ሌሎቹ ሐዋርያት የሚያሟሉትን ነገር ስላሟሉ። ግን ችግሩ ከሌሎቹ አንጻር አድርገን ማየት የማንችልበት ምክንያት ለምንድን ነው ሲባል ፕላስ ኮሚሽን የላቸውም። ኦር ቀጥሎ ትእዛዝ ይሄ ነው የሚቀጥለው የሚል ነገር ስለሌላቸው በእነዚህ አናይም። ግን ሐዋርያ የሚለው የተላከ በቃ ፕራይሜሪ ሜሴጁ ዳሲት ኦርዲናሪ ሜሴጁ እሱ ነው የተላከ። እኔ እንደዚህ በቀልድ መልክ ሳወራ እላለሁ ቡና ጠጡ ብላችሁ ጎረቤት ልጅ ብትልኩ ያ ቡና ጠጡ የሚለውን ነገር ለማስተላለፍ የሄደው ልጅ አፖስትል ነው ባይዘው በግሪክ ሌላ ትርጉም እኮ የለውም። ጎረቤት ሄደ እሜቴን ቡና ደርሷል ቶሎ ብላችሁ ቶሎ ብለሽ ነይ የሚል ነገር እኔ አሁን ተልኬ አውቃለሁ። ልጅ እያለሁ ሄደ ጋሽ ገሌን እና እሜቴን እንትናን ቡና ደርሷል ና ብለህ ቶሎ ብለህ ጠጣና ተብዬ አውቃለሁ። በግሪክ ሴንስ ካየ ነው ቡና ልጠራ የሄደው እኔ አፖስትል ነኝ ነው ባይዞኝ። ለምን በግሪክ ሌላ ቃል የለማ፣ የተላከ ለሚለው ሌላ ቃል የለም። ስለዚህ በዛ ሴንስ ኢቭን 500ዎቹንም አፖስትል ማለት እንችላለን። ጀነራል ፒፕሉ ማለት ነው ያዩትን የሰሙትን ምናምን ደን ስለ ክርስቶስ መመስከር ሲጀምሩ ኦኬ ሐዋርያ ልንል እንችላለን። ግን ይሄኛው የማይነካው ግሩፕ ምንድን ነው ሲባል መታዘዝ አለብህ በራሱ ሂዱ የሚለው ትእዛዝ ማለት ነው። አንተን የት አግኝቶ ነው ሂድ ያለ? አንተ የተቀበልከውን ታማኝ ለሆኑት ደግሞ አስተላልፍ በተባለው ቃል መሰረት ነው የተቀበልከውን እያስተላለፍክ ያለው። የተቀበልኩትን እያስተላለፍክ ያለሁት እንጂ ሐዋርያ ስለሆንኩ አይደለም፣ እኔ ስለሆንኩ አይደለም። ስለዚህ እነዛን ሰዎችን ራሱ ልጠራ እንችላለን። በምኑ? በጀነራል ሴንሱ ልክ ቡና ጠጡ የሚጠራው ልጅ አፖስትል በሚባለው ደረጃ ማለት ነው ልንጠራ እንችላለን። ግን ቃሉ ምን ያክል ስትሮንግ እንደሆነ ቅድም አይታችኋል። ተብዬ ልጠራ ራሱ ሐዋርያ ተብዬ ልጠራ ራሱ አይገባም ነበር እንዴ? እነዛ 500ዎቹ እኮ ክርስቶስ ታየላቸው የተባሉ አንደኛ ቆሮንቶስ ምዕራፍ 15 ላይ ያሉት እኮ በሆነ ሴንስ እኮ ሐዋርያ ብለን ልንጠራቸው እንችላለን። ታዲያ 500ዎቹ ሊጠሩ የሚችሉበትን ለምንድን ነው ጳውሎስ እኔ ተብዬ መጠራት የማይገባኝ ያለ ራሱ ለምንድን ነው የሚያሳንሰው? 500ዎቹ ተብሎ መጠራት የሚችሉ ከሆነ እነ በርናባስ እንደዛ ተብሎ መጠራት የሚችሉ ከሆነ ለምንድን ነው ተብዬ ልጠራ የማይገባኝ ያለ? እሱ እየገባበት ያለው ኮታ ምን እንደሆነ ያውቃል። ለዛ ነው። ስለዚህ እነ በርናባስ በቤተ ክርስቲያን ተደርገው ለስፔሻል ሚሽን የሚላኩ ልክ ቡና ጥራ ተብሎ እንደሚጠራው ወይም ለሆነ አገልግሎት ከሐዋርያቱ ስልጣንን ተቀብለው ደብዳቤ ይዞ መሄድ ሊሆን ይችላል፣ መልእክት ይዞ ለመሄድ ሊሆን ይችላል። ያንን ይዞ የሚሄዱ አካላት አዎ ሐዋርያ ተብሎ ተጠርተዋል። እናንተስ እንደዛ ናችሁ? አሁን በዚህ ዘመን ያላችሁ የትኛውን መልእክት ተቀብላችሁ ነው ሐዋርያ የተባላችሁ ያላችሁት? የትኛውን ተቀብላችሁ? ኢቭን እሱን እንኳን አታሟሉም እኮ። ችግሩ እሱ ነው። I'm sorry this is for public domain I don't know በሳቅ ሪያክት ማድረግ የለብኝም። አይ ነው ኢቭን ይሄን ሁለተኛውን እኮ ነው ሁለተኛውን ራሱ በሁለተኛ ሴንስ የሚባለውን ራሱ አታሟሉትም። በጣም ስትሪክትሊ ኒዮ ከተባለ ራሱ አታሟሉትም እኮ። እነዛ በዛች በነበረ ሐዋርያትና ነቢያቱ በነበሩበት ዘመን ስፔሻል እነዛ ዩኒክ ናቸው። ቅድም ወንድማችን ምን ነበር ያለው? ዲስትሪክቶቹ በነበሩባት ቤተክርስቲያን ነው የተላኩት ሲላኩ፣ በሽማግሌዎች በመጋቢዎች ማለት ነው የተላኩት። የትኛው ዲስትሪክት ሐዋርያ ኖሮ ነው አሁን ተልከ ሰከንድ ሐዋርያ ተብለ ልትጠራ እየቋመጥክ ያለው? ሁለተኛውንም መስፈርት አታሟሉም ነው ችግሩ። ስለዚህ በቃ ተውት፣ አትታገሉ፣ ተውት። ኦኬ ሶ በርናባስን ሌሎች በአንጾኪያ ባለች ቤተክርስቲያን ሐዋርያት ነበሩ ምናምን የሚለው አሁን ላይ ላለው ምንም አርጊውመንት ሆኖ መቅረብ ራሱ አይችልም። ምንም አይችልም። ስለዚህ በአንጾኪያ ሐዋርያትና ነቢያት ነበሩ ከተባለና ቅድም ኤፌሶን ምዕራፍ 3 ላይ አሁን ላሉት ሐዋርያትና ነቢያት ተገለጠ ከተባለ ደን ምንን አድሚት ማድረግ አለባችሁ ማለት ነው? ሐዋርያትና ነቢያቱ አለ ከተባለ አሁን ያሉት መገለጥን የሚቀበሉ ናቸው፣ ሚስጥር የተገለጠላቸው ናቸው፣ ኦር የሚገለጥላቸው ናቸው ስለሚል እናንተም ሚስጥርን አምጡልን፣ መገለጥን አምጡልን። ችግሩ አታመጡም። ሁለተኛው ደግሞ ኦልሬዲ ያ ተጠናቆ እጃችን ላይ ስለገባ የሆነ ሚስጥር አምጥተናል ብትሉ ራሱ አንቀበላችሁ ነው። ያው አይመች ነገር ነው። ምን እናድርግ እንግዲህ፣ ቃሉም አይፈቅድም፣ ታሪክም አይፈቅድም፣ ኤክስፒሪየንስ ራሱ አይፈቅድም ነው የሚሆነው። እየጨረስኩ ነው ያለሁት። ሶ በርናባስ እንደዚህ እንትን ስለማለቱ የተጠቀሰ ነገር የለም። ኢትስ አርጊመንት ፍሮም ሳይለንስ። ዝም ከተባለ ነገር ላይ ፈልቆ የሆነ ነገርም ማናገር ይባላል ይሄኛው። ሶ ማየት በጣም አደገኛ የሆነ ቅድም ስንሰማ እንግዲህ ያስተውላችሁ ከሆነ ማየቱ ሰብጀክቲቭ ነው አለ ማለት ነው።
ግላዊ ነው ማለት ነው። ሰብጀክቲቭ ማለት ማየት ሰብጀክቲቭ ነው። አንድ ሰው ተነስቶ እኮ እኔም አይቼዋለሁ ሊል ይችላል። በምን እናውቃለን? ለዛ እኮ ነው አንደኛ ቆሮንቶስ ላይም ሐዋርያት ሥራ ላይም እየጠቀስን ያለ ነው በሙሉ ሰብጀክቲቭ ያልሆነ ኦብጀክቲቭ እይታ ነው። በትክክል ያንን ክርስቶስን ማየት ነው ብለን እኮ በእናንተው ሊቃውንት ጭምር አስደግፈን የፈታ ነው። ለዛ ነው ህልም ስላልሆነ ሰብጀክቲቭ አይደለም። እኔ ዛሬ የሆነ ህልም አየሁ፣ ክርስቶስ ዙፋኑ ላይ ተቀምጦ መላእክት አጅበውት አየሁ ብል አዎ ሰብጀክቲቭ ነው። ጳውሎስ ግን እንደዛ አይነት ነገር አይደለም ያየው፣ ኦብጀክቲቭሊ ነው ያየው። ኦብጀክቲቭሊ ነው ያየው። ስለዚህ የጳውሎስን ሰብጀክቲቭ አድርጎ ማቅረብ በጣም ነውር ነው። የግሉ ኤክስፒሪየንስ አድርጎ ማቅረብ ነውር ነው፣ ኃጢአትም ነው። አይደረግም፣ እንደዛ አይደረግም። ኦኬ ሶ የመጨረሻ አካባቢ ላይ የተነሱት ካኖኒካል እና የጉባኤ ነቢያት እነዛ ኤክስቴንሽን ኦፍ ኦልድ ተስትመንት ናቸው። የብሉይ ኪዳኑ ቅጥያ ናቸው። ቅጥያ ናቸው የሚለውን አይ ቲንክ የምንቀበል ይመስለኛል። እኛም እንቀበለዋል። አዎ ቅጥያ ናቸው። አያንሱም እኮ ነው። አጋቦስ የኢሳያስ ቅጥያ ነው። በአንጾኪያ የነበሩ ነቢያት የሚሉት የተባሉት የኤርሚያስ ቅጥያ ናቸው፣ የሕዝቅኤል ቅጥያ ናቸው፣ የዳንኤል ቅጥያ ናቸው። አውቶሪቲው እኩል ነው መምጣት ያለበት ነው። ቅጥያ ናቸው። ኦኬ ቅጥያ ናቸው። ከዛስ አሁን ካኖኒካል የሚባሉት መጽሐፍ የጻፉት ናቸው ተባለ። መጽሐፍ ባልጻፉ ነቢያት በኩል መገለጥ አልመጣም እንዴ? የእግዚአብሔር ሚስጥር የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሚል ነገር አልተነገረም እንዴ? ነቢያት ለመባል መጽሐፍ አለባቸው የሚል ካቴጎሪ አለ እንዴ? አያችሁ አርጊመንቱ ምን ያክል ደካማ እንደሆነ ማለት ምን ያክል ደካማ እንደሆነ እንዲህ አይነት መስፈርት ስለሌለ ማለት ነው። የለም እንደዚህ አይነት መስፈርት። ጳውሎስ መገለጥ ነበረው። ተመልከቱ መጨረሻ አካባቢ ላይ ያወራው የእኛን አርጊመንት አጽድቆታል፣ እንደውም አጠንክሮታል። ያልኳችሁ ይህንን ነው። ጳውሎስ መገለጥ ነበረው። የእኛ ጥያቄ አሁን ላሉ ቅዱሳት ሐዋርያትና ነቢያት አሁን ገለጠላቸው ሲል ኦኬ አንዱ ሐዋርያት በሚለው ስር ጳውሎስን እንከተዋለን። ነቢያት የሚለው ውስጥ አንጾኪያ ውስጥ ያሉትን አንከትም? አጋቦስን አንከትም? ሌሎችን አንከታቸውም ወይ? አያችሁ ሚዛኑ እንዴት እየመጣ እንደሚስት ማለት ነው። ለሐዋርያቱ ሲሆን የሆነ ኮንሲስተንት ላይ አድርጎ ይፈቱና ለነቢያቱ ሲሆን አሁን ለማስቀጠል ስለሚፈልጉ ያወርዱታል ማለት ነው። ኖ ወይ በአንድ ትንፋሽ ነው የጠራው። ያን የክርስቶስን መገለጥ አብረው እንደተቀበሉ ነው የተናገረው። ስለዚህ ስማቸው አልተጠቀሰም ኦር መጽሐፍ አልጻፉም የሚለው በጣም ደካማ አርጊመንት ይሆናል ማለት ነው። የመጨረሻ አቅመቢስ የሆነ ሙግት ነው የሚሆነው። አይሆንም። በተለይ ምዕራፍ 3 ላይ ያለው ፕሬዘንትሊ የአዲስ ኪዳን ነቢያትን እዛ ጋር የነበሩትን ስለሆነ እያወራ ያለው መገለጥ የሚለው ለሐዋርያቱም መገለጥ የሚለው ለነቢያቱም ይሄዳል። ደን እንደዛ ከሆነ ከዛ አይነት ስያሜ ውጭ ሌላ ሐዋርያትና ሌላ ነቢያትን ማጠሩ ከሆነ በዛ ስያሜ ከሆነ አሁን ነቢያትና ሐዋርያትን መጠሩ ከሆነ ለምንድን ነው ምዕራፍ 3 ላይ ያለው ነገር አሁን እኛ ጋር አለ የማትሉት? እሱ በሌለበት ስያሜውን ለምንድን ነው መሸከም የፈለጋችሁት? ለምን ነው መሸከም የፈለጋችሁት? ንብ የሌለው ቀፎ ማለት ነው። ኦር የወደቀ ዋርካ በድሮ ዝና የሚጠራለት ዋርካ አይነት ነገር ነው የሚሆንባችሁ። ንብ የሌለው ቀፎ ኦኬ፣ ቀፎውን ታዩታላችሁ ምናምን፣ ግን ማር የለውም፣ ንብ የለውም። ስለዚህ ቀፎ አለ የሚል ክርክር ምን ያደርጋል? ንቡ አለ ወይ ነው ጥያቄው። ስያሜውን ብቻ ነው የተሸከማችሁት። ተግባሩ አለ ወይ? አውቶሪቲው አለ ወይ? ስልጣን ነው አይደል ጥያቄው? አለ ወይ ስልጣኑ? የለም ነን። ታዲያ ለምን ልቀበል ነብይ ብዬ? ለምን ልቀበል ሐዋርያ ብዬ? ይሄ ነው የሴሽኒስቶች አቋም። ይሄ ነው ቤተክርስቲያን ታሪክ ፍንትው አድርጎ የሚናገረው። ሹመት የለ፣ የነብይ ሐዋርያ የለ። አሁንም ሹመት ማለት ነው። መች እንደጀመረ ይሄ መቀባባትና መሿሿም ያው ብዙ ስለማይርቅ ወደኋላ ገልበጥ አድርጋችሁ ቼክ አድርጉት። ኦኬ በጣም የሚያስቅ ነገር ደግሞ መጨረሻ ላይ አውርቷል። ዳስ ዘ ላስት ፖይንት ባይዞ ጨርሻለሁ። በጣም ይሞቃል ባይዞ ያው አርባ ምንጭ ስለሆነ ይሞቃል፣ በጣም ይሞቃል። እና ምን የሚል ነገር ነው የተናገረው? ሰቸስ ፈኒ በጣም ኢንተርፕሬት የሚያደርጉ ነቢያት ብሉይ ኪዳን ላይ ነቢያቱ ሕጉን ስለሆነ እየተረጎሙ የነበሩት ኪዳኑን ስለሆነ እየተረጎሙ የነበሩት አሁን ላይ አዲሱን ኪዳን የሚተረጉሙ ነቢያት አሉ። የመጣውን መገለጥ የሚተረጉሙ ነቢያት አሉ። የዚህ አመለካከት ስተትና ድካም እንደሆነ ልንገራችሁ። ነቢያቱን ተርጓሚ አድርጎ ያስቀመጠ የመጽሐፍ ቅዱስ ክፍል የለም አዲስ ኪዳን ላይ።
አዲሱን ኪዳን በክርስቶስ ኢየሱስ የመጣውን ነቢያቱ ኢንተርፕሬተርስ ናቸው የሚል አፈታት በፔንቴኮስታል ስኮላሮችም ዘንድ አይታወቅም። አሁን በወንድማችን የተነገረው የለም። ብሉይ ኪዳን ላይ ነበር? አዎ ነበር። ጋርዲያን ኦፍ ኮቨናንት ፕሮክሌም ያደርጋሉ። ህዝቡ ኢርድ ሲሆን ሲወጣ ይመልሳሉ። ተስፋን ይናገራሉ። ዲስትራክሽንን ጥፋትንም ይናገራሉ። ተመለሱ ይላሉ። ደን ወደኋላ ወደ ሙሴ ነው የሚመዘዘው። ባይዞ እዛ ጋር ያለውን ኪዳን ነው መልሶ ኤክስፓውንድ የሚያደርጉት። በዛ መንገድ የአዲስ ኪዳን ላይ ያሉ ነቢያት ይህንን ያደርጋሉ የሚል ኤክስፕላኔሽን የለም። አንፎርቹኔትሊ የለም። እንደዛ አይነት ኤክስፕላኔሽን እኔ በፔንቴኮስታል ሊቃውንትም ዘንድ አይቻላቅም። አሁን የተነገረውን አይነት ነገር ማለት ነው። እሱ እያለ ያለው አሁን ወንድማችን እያለ ያለውን የሚሰሩ አካላት አሉ። እሱ አሁን ያለውን ኪዳኑን ይተረጉማሉ ያለው ኢንተርፕሬት ያደርጋሉ ያለው የሚሰሩ አካላት አሉ። አዲስ ኪዳን ላይ መጣላችሁ አይደለ? ከአምስቱ ውስጥ መጣላችሁ ራይት? መጋቢዎች እና አስተማሪዎች ይባላሉ። ዳሴ ይሄው ለጳውሎስ የመጣውን አይደለ? አሁን ስቲል ነው እያብራራ ያለሁት እኔ በተረዳሁት መጠን ልክ ሊቃውንቱ ባስቀመጡት ልክ ባለችኝ ትንሽ እውቀት እሷን አይደለ እያብራራ ያለሁት። እዚህ ክፍል ላይ ያለው እንደዚህ ሊል ይፈልጋል ምናምን። ስለዚህ ነቢይ አያስፈልግም ማለት ነው። ያንን ክፍል ኤክስፓውንድ መጽሐፍ ቅዱስ መገለጥ ነው። በሐዋርያትና በነቢያቱ መሰረት ላይ ይጣለ በእነሱ አስተምሮ ላይ ክርስቶስን ቀጥታ አይተውት ኮሚሽን በተደረጉት ላይ የተመሰረተ ነው። እዛ ጋር መሾምና ያንን ነገር የራሴ ማድረግ ሳይጠበቅብኝ ኤክስፓውንድ እያደረኩ ነው ያለሁት። አዲሱን ኪዳን እያብራራው ነው ያለሁት። ሐዋርያ ግን አይደለሁም፣ ነቢይ ግን አይደለሁም። ስለዚህ አዲሱን ኪዳን ኢንተርፕሬት ለማድረግ የሚያስፈልገው መጋቢ ስላሽ አስተማሪ ነው እንጂ ሽማግሌዎች ናቸው፣ ኤጲስቆጶሳት ናቸው አዲስ ኪዳን ላይ የተነገሩት እንጂ ሐዋርያትና ነቢያት አያስፈልጉንም። አሲምፕል አስታል በጣም ባጠረ እንትን ለማስተላለፍ አስቤ ነበር፣ ግን አልሆነም። ግን የቀረላችሁ ነገር አለ ብዬ አስባለሁ። ቢያንስ የሴሽኒስቶችን አቋም ራሱ የሆነ ለምን እየታገሉ እንዳለ እንድትረዱ መንገድ የሚከፍት ነገር ያስቀመጥኩላችሁ ይመስለኛል። ለምን እየታገሉ እንዳለ እግዚአብሔር ያስቀምጠውን ነገር ለመካድ የሚታገሉ ሳይሆን ደን ያ ነገር እንዳይበላሽ ፕሮቴክት ለማድረግ ለመጠበቅ የሚታገሉ እንደሆነ እንድታዩ እፈልጋለሁ። እኔ እግዚአብሔርን ቃል ለመቃወም አይደለም እንደዚህ እያላበኝ ምናምን ቁጭ ብዬ የማወራው አይደለም። እዛ ጋር ያለው ነገር አሁን ላይ ራሳቸውን በሚሾሙ አካላት ለዛ ለተቀመጠው ነብይነትና ሐዋርያነት ስድብ የሆኑ አካላት ጭምር መጥተው ይሄንን ኦፊስ እንዳያበላሹ ጭምር ነው እየተጠነቀቅን ያለ ነው። በኔ ቤተሰብ ውስጥ ያሉ በኔ ትራዲሽን ውስጥም ያሉ ኢቭን ሪፎርምድ ሳይሆኑ እንኳን አሁን ይሄ ሴሽኒዝምን ከሪፎርምድ ጋር የሚያገናኙ ሰዎች አሉ፣ አላዋቂዎች ማለት ነው። ኖ ይሄ ነገር የለም የሚሉ ሪፎርምዶች ብቻ አይደሉም፣ ሌሎችም አሉ። ኢቭን እዛ ካቶሊክ ውስጥም ብትሄዱ ኦርቶዶክስ ውስጥም ብትሄዱ ማለት ነው፣ ሜንላይን የሚባሉ ክርስቲያኒቲ ውስጥ ብትሄዱም አለ። ይሄ ለካልቪኒዝም ኦር ለሪፎርምዶች ብቻ የሚሰጥ ነገር አይደለም። ሰፋ አድርጋችሁ ይዩት። ፕሮቴክት እያደረግን ያለነው ነገር አለ። ኦኬ ፕሮቴክት የምናደርገው ነገር አለ፣ የምንጠነቀቀው ነገር አለ ነው እንጂ ለመካድ እየሄድን ያለነው ነገር አይደለም። ይሄን እንድታስቡ ነው። ወንድማችን በጣም ብዙ ነገር ነው ያነሳው። ሊነሱ የሚችሉ ሌሎች ሀሳቦችም ነበሩ፣ ግን አሉ ነው በጣም ዋናው ኮንሰንትሬት የሚደረግበት ሀሳብ ይሄ ሊሆን ይችላል ብዬ አስቤ ነው እዚህ ላይ ቪዲዮ የሰራሁት። ሌሎችም ላይ እንቀጥላለን። ዲቮሽናል ቪዲዮ 2 ቀን አልሰራውም፣ ምናልባት ነገ እንቀጥል ይሆናል ማለት ነው። ዲቮሽናል በየቀኑ ከፋፍለን እያነበብን ያለውን የምንቀጥል ይሆናል። ጸጋና ሰላም ይብዛላችሁ። ቪዲዮን ላይክ አድርጉ፣ ሼር አድርጉላቸው፣ ሰብስክራይብ አድርጉ ቻናሉን። እነዚህ እንትኖች አሉ ደግሞ ሰብስክሪፕሽን ውስጥ ሌላም እንትኖች አሉ። ውጭ ያላችሁ ሰዎች ያንን ነገር ጆይን አድርጉ፣ ክፍያ ያላቸው ማለት ነው። ያው ሰፖርት ያደርገኛል። ስለዚህ በ5 ዶላር በ10 ዶላር ምናምን ያሉ አሉ። ስትነቁ አይ ቲንክ ሰብስክሪፕሽኑ ላይ ይመጣል መሰለኝ ኢዝሊ። በዛ ቤተሰብ ብትሆኑ ደስ ይለኛል ለማለት ነው። ጸጋና ሰላም ይብዛላችሁ።